የክልሉ ባንዲራን ወደ ኢትዮጵያዊነት መልሻለሁ፣ ሰማያዊያን አንስቻለሁ፣ የክልሉን ስያሜ ኢትዮጵያ ሶማሌ አድርጋለሁ ያለው እኮ ነው። ቀሳውስት ሲያርድና ፓርላማ ሰብስቦ ይገነጠላል እሱ የተገኘው አካል። እኔ ከወረድኩኝ ኢትዮጵያ ትፈርሳለች፣ ተጣብቀን አንቀርም። ደማችንና አጥንታችን ሶማሌ ነው እንዴ? ታዲያ ምንድን ነው የተፈለገው? ቬኔዙዌላዊ ነኝ ኡጋንዳዊ ነኝ ምንድን ነው? በአጋጣሚ ትናንትና ከባድ ዝናብ ነበር ዘንቦ የነበረው። ጎርፍ በጎርፍ ሆኖ ነበር ከተማውና አንተ የብልጽግና ሳክሳም አሉኝ መንገድ ላይ አይተውኝና ያ የዘመርክለት ኮሪደር ልማት ይሄ ነው የሚል ነገር ከጠቅላይ ሚኒስትሩ ጋር ላልከው ህወሓት አዲስ አበባ የሚገባው ሀገር ሊያፈርስ ነው ወይ? ህወሓት አዲስ አበባ የሚቆጣጠር ከሆነ ዳግም ኢትዮጵያ ፈርሳለች የሚል ድምዳሜ አለኝ። አሁንም ዛሬ ያኔ አይደለም አሁንም ዛሬ በሶማሌኛ ሌላ በአማርኛ ሌላ ያወራሉ። ለምሳሌ አማራ ክልል ላይ ሄደው የተናገሩትና ናይሮቢ ላይ ሄደው ደግሞ 150 ዓመት ሲገዛን የነበረን አማራ ቀጥቅጠን ጥለነዋል በሚል በምን ዙሪያ ነው የተለያየ አቋም በሶማሌኛና በአማርኛ አንጸባራቅ የሚታየው? አልሸባብንም ካነሱልኝ አይቀር ጎትተው ያስገቡት እሳቸው ናቸው። ማንንም ሰው ከተማ ሄደ ያው አባል ሙስጠፋ ነበር የሚል ሰው ያየው ከስሙ ጋር ችግር ስላለኝ ነገር ግን የትጥቅ ትግል የደገፍኩባቸው ጊዜዎች ማለት ጅጅጋ ከተማ ላይ የሚኖሩ ሀበሾች ከመኖሪያ ቤት ጋር ተያይዞ ከንግድ ቤቶች ጋር ተያይዞ በግዴታ አስገድደው ሽጥልኝ የሚሉ ሸጠን ካልተገኘን ደግሞ ካርታችን ተቀይሮ ዩኤን ሲሰራ ከነበረ ከነፈርማጆ ከሚያም አላማ ተሰጥቶኝ በኪሼ ይዤ መጣሁት። የኢትዮጵያ ካልተነሳ የብልጽግና አካል አልሆንም ብለው ሶማሊያ ጋር የደም ትስስር እንዳለን ድብቅ ነው እንዴ? ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነጻ ሀሳብ የዛሬው ፕሮግራማችንን ጀምረናል። ስሜነ ባይፈርስ ነኝ። ዛሬ ደግሞ በተለየ ቦታ የተለየ ጉዳይ ይዤ ነው የተገኘሁት። አሁን የምገኘው በጅግጅጋ ገራድ ዊልዋል ኤርፖርት ነው። ጠዋት በማለዳ ነው ጅግጅጋ የደረስኩት። ሰሞኑን የሶማሌ ክልል ፕሬዝዳንትን በተመለከተ በርካታ ዘገባዎች እንግዲህ በተለያዩ ማህበራዊ ሚዲያ ድረገጾች ላይ ሲወጡ የሰነበቱ መሆኑ ይታወቃል። በጅግጅጋ ማረሚያ ቤት ወይም ደግሞ በሃቫና ማረሚያ ቤት ተገኝቼ ከታራሚዎችና ከማረሚያ ቤቱ የስራ ኃላፊዎች ጋር የምገናኝና ሲባሉ የነበሩ ጉዳዮችን የማጣራ ነው የሚሆነው። ቀጥሎ ደግሞ በተመሳሳይ በአጠቃላይ ከተማውንና ክልሉን በተመለከተ ሲነሱ የነበሩ ጉዳዮችን፣ የልማት ጉዳዮችን፣ የኢኮኖሚ ጉዳዮችን እንደዚሁም የፖለቲካ ጉዳዮችን ከማህበረሰቡ ጋር ዛሬ ቆይታ አድርግና ማህበረሰቡንም ከተማውንም ጠይቅና ከክቡር ርዕሰ መስተዳድሩ ጋር የማደርገውን የኢንቨስቲጌቲቭ ስራዎች ይዤላችሁ ወደ እናንተ ነው የምቀርበው። ስለዚህ ጥሩ የቆይታ ጊዜ እንደሚኖረን ተስፋ አደርጋለሁ። ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ ስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነው ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ብቻ ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾች ልደቱን ማሳመር፣ ጉዳዮትን መምከር፣ ልጆን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ።
በመሃል ተክለ ሃይማኖት ሲጠበቅ የነበረው ግዙፍ የገበያ ማዕከል ሽያጭ ተጀመረ። በ1.6 ሚሊዮን ብር ቅድመ ክፍያ ከ20 ካሬ ሜትር ጀምሮ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር እንዲሁም ለሌሎች የንግድ አይነቶች ተመራጭ የሆኑ ሱቆችን በመሸጥ ላይ እንገኛለን። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግዶ ለማትረፍ አለያም ገዝቶ ለማከራየት ሱቆን ከነገበያው አቅርበንሎታል። እርሶም በአንድ ዓመት የክፍያ ጊዜ ሱቆን የግሎ ማድረግ ይችላሉ። እንዲሁም ፒያሳና አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብርና ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ የመኖሪያ ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉ። አቶ ሙስጠፋ መሐመድ ዑመር እንኳን ደህና ቆዩኝ። መጣ። እሺ እንግዲህ ያው ሰሞኑን እርሶን በተመለከተ ማአት መረጃ ነው እየሰማን ያለነው። ልክ ነው አይደለም ወይ የሚለውን ነገር መጀመሪያ ማጥራት ይጠበቅብናል። ከዚያ ባሻገር ደግሞ በክልሉ አጠቃላይ የልማት የኢኮኖሚ የፖለቲካ እንቅስቃሴ ላይ ደግሞ ስለ ነጻ ሀሳብ የራሱን ጥያቄዎች ያነሳሉታል። ጉዳያችንን ለመጀመር እንግዲህ ሰሞንኛ ከሚነሱ ጉዳዮች ጋር ተያይዞ እኔ ከወረድኩኝ ኢትዮጵያ ትፈርሳለች፣ ተጣብቀን አንቀርም ወዘተርፈ፣ ጠቅላይ ሚኒስትሩ እንደዚህ ብለዋል፣ በዚህ ወጥቷል፣ በዚህ ወርዷል የሚሉ ጉዳዮች በስፋት ይነሳሉ። በእርግጥ ብለውታል ወይ? ካሉትስ በምን ምክንያት አሉት? እንደተባለውስ በእርሱ የዚህ የስራ ዘመን የተሰራው እዚህ ክልል ላይ 2% ነው ወይ? ከጠቅላይ ሚኒስትሩ ጋር እንደሱ አይነት ነገሮች ነበሩ ወይ? ግንኙነታችሁ ውስጥ ጤናማ አይደለም ወይ? በጣም አመሰግናለሁ ስሜነህ። እንደኔ ማንኛውም የሚነሳ መረጃ ላይ ህዝቡን ማጥራት እንዳለ ሆኖ በወለደ ትርክትን ደግሞ ሁል ጊዜ በየጊዜው እየመጡ እንጌጅ ማድረጉ ጥሩ አይመስለኝም። ነገር ግን መነሳቱ ካልቀረ አሁን የጠየቀኝ ጥያቄዎች እኔ ከወረድኩ ኢትዮጵያ ትፈርሳለች ወይም ደግሞ እኔ ሳልወርድ በፊት ነው የምትፈርሰው ጭራሽ የሚባል ነገር ጠቅላይ ሚኒስትሩ ሊያነሱኝ ይፈልጋሉ። እኔ ግን አልነሳላቸውም አይነት ነገሮች ናቸው የጠየቀኝ። ሙሉ በሙሉ ሐሰት ነው፣ ውሸት ነው። የቀረበ መረጃም የለም። ፖዳት ማተር እንደዚህ በሶማሊኛ የሚጫወተው ድምጽና ኮንቴንቱ የተለያዩ ናቸው። ይሄን ራስህ እዛ ላይ የቀረበው ድምጽን ስለሚሰጥህ ከ5 ዓመት በፊት በሆነ ሶሻል ሚዲያ ዲስካሽን ላይ የተናገርናቸው ነገሮች ናቸው እንደ በውስጥ መረጃ እንደተገኙ ተደርጎ የቀረቡት። ስለዚህ ይሄን ራስህ ታገኛቸዋለህ፣ ታዳምጣለህ። በአርቲፊሻል ኢንተለጀንስ ማስተርጎም ትችላለህ። 2 ሰዓት ከ41 ደቂቃ ዲስካሽን ነው። ይሄን ስንል ደግሞ አይ ከጊዜው ምን አለ እኛ ዋናው ነገሩን ማለቱ ካመነ የሚባል ነገር አለ። መጀመሪያ የጊዜው ሁኔታ ወሳኝ ስለሆነ ነው። ይሄ አንደኛ በምስጢር የተቀዳ አይደለም። ሁለተኛ ጊዜው አሁን አይደለም 5 ዓመት የተባለው መጥራት ስላለበት ነው። የተቀነባበረው ዓላማ እንዳለው ለማሳየት ነው እንጂ ይዘቱም እንደዛ አይደለም። እዛ ውስጥ ያሉ ይዘትም ስለ ምርጫ የተነገረውም ስለ ኢትዮጵያ ብትፈርስ የተባለው ኮምፕሊትሊ ከዚህ አሁን ከተባለው ጋር የሚገናኝ ጉዳይ አይደለም በፍጹም። ስለዚህ ውሸት ነው። የቀረበ ማስረጃም የለም። ያልባልታ ነው። ስለ ጠቅላይ ሚኒስትሩ የሚወራ ድምጽ የለም እዛ ላይ። ስለ እኔ ስልጣን የሚያወራ ነገር የለውም ጭራሽ። ይሄ ፈጠራ ነው። ከጠቅላይ ሚኒስትሩ ጋር ላልከው ጠቅላይ ሚኒስትሩም እዚህ መጥተው 2% ላይ ሰራችሁት አላለም። እሱንም ድምጽ ማግኘት ትችላለህ ስላለ ኦልሞስት 12 ደቂቃ አካባቢ ይመስለኛል የሶማሊያን የጅቡቲን ፕሬዝዳንት ጋብዞ እንዳውም ጠቅላይ ሚኒስትሩ በጣም ፑሽ የሚያደርጉ ሰው ናቸው። ብዙ ጊዜ ስራ ላይ አመራርን አልሰራችሁም እንዳትተኙ ብሎ የሚገፉ ሰዎች ናቸው። የዛን ጊዜ መጡ ጊዜ ግን እንደዛ ተደስተው እኔ በህይወት አይቻላል። በከፍተኛ ኩራት ነበረ እነዚህ የውጭ መሪዎችን አስተናግዶ ይሄው እዩልኝ ሶማሌ ክልል እንዴት እንዳለፈለት እንዴት እየሰሩ እንደሆነ በመድረኩም ላይ በሰፊው አንስቷል ይሄን ጉዳይ። ስለዚህ አንተ ራስህ ማሰብ ያለብህ 2% ሰራ የሚባል ሰው ነው ምስጋና የሚቀርብለት። እዛው መድረክ ላይ አስደናቂ ስራ ሰርታችኋል፣ በጣም እናመሰግናለን፣ እዚህ ያለው ሶማሌ ክልል አመራር ህዝባችሁ ቀና እንድል አርጋችኋል የሚል ከተናገሩና እኛን ከመሰገኑ በኋላ 2% ብቻ ሰርታችኋል። 2% ስለሰራንማ ተግሳጽ ነው የሚገባን እንጂ
ውዳሴ አይገባንም። 2% ያሉት ሁኔታ ምንድነው? እንዳትተኙ ገና ነው። ይሄ አሁን የተሰራው ከክልሉ ሀብትና ከእናንተም አቅም አንጻርና መንግስት ከሚጠብቀው አንጻር ከዚህ በላይ መሄድ እንችላለን የሚል ኮምፕላሰንሲ እንዳይመጣ ይሄ መተኛት ሰርቻለሁ ምናምን ባረክቻለሁ በቃ እንዳይባል። ይሄ ደግሞ ለኛ ብቻ የተባለ አይደለም። በተለያየ ጊዜም በተለያዩ መድረኮች ላይ ለማንኛውም ክልል ርዕሰ መስተዳድሮች ለሚኒስትሮች ሲነገር ሰምተናል። እንዳትተኙ ስንዴ አመረትን ብላችሁ እንዳትተኙ ኢንዱስትሪ ገና ነን የተባለ ጠቅላይ ሚኒስትሩ የሚናገሩት ናቸው እንጂ በተለየ ሁኔታ ሶማሌ ክልል አልሰራም። ሁለተኛ ጠቅላይ ሚኒስትሩ የሚናገሩ ስለኛ ስራ አፈጻጸም የሚናገሩበት በእንደዚህ አይነት መድረኮች አይደለም። የውስጥ ግምገማዎች አሉ። የፓርቲ መድረክ አለ፣ የፓርቲ ሱፐርቪዥን አለ፣ ሪፖርት ይቀርባል፣ በየኳርተሩ ሪፖርት ይቀርባል፣ በየወሩ ሰው ይመጣል። እዛ ላይ የት ጋ ነው ጠንካራ ጎናችን፣ የት ጋ ነው ደካማ ጎናችን ይነገራናል ሁሌ እና ይሄ ኮምፕሊት የሌለ ነው። ጊዜውም ወሳኝ የሆነበት ምክንያት እዚህ ላይ ነው። 2% ከተባለ በኋላ ተናዶ ነው ይሄን አቲቲዩድ ያዘው ነው። እኔ ደግሞ እያልኩ ያለሁት 2% አሁን ነች ተብሎም ከሆነ አሁን ነው። ይሄን ንግግር የተደረገው ደግሞ የዛሬ 5 ዓመት ኖቬምበር 18 2021 አገሪቷ ከፍተኛ ግጭት ውስጥ በነበረችበት ጊዜ በተደረገ ነው። ስለዚህ ጊዜው ወሳኝ ነው። ይሄ የተጋጠመው ውሸት ነው። ሁለተኛ ይዘቱም ይሄ አይደለም የተነገረው። ይዘቱም እዛ ላይ የተነገረውም ነገር ከዚህ የተለየ ነው። ከዚህ ጋር አያይዤ ምርጫውን ሁኔታ ከምርጫው በፊት ግን ይዘቱ ላይ ከቲፒኤልኤፍ ጋር የተያዘ ይዘት እዚህ ላይ እኔ አስተርጉሜ እንደተመለከትኩት ቲፒኤልኤፍ ሀገሪቷን መቆጣጠር የሚችል ከሆነ የሚል ነው ይመስለኛል። እንደሱ አይነት ነገር ከተነሳ የሽግግር መንግስት አቋቁማችሁ የራሳችሁን ምርጫ አድርጋችሁ አይነት ነገር። ስለዚህ እኔም እዚህ ላይ ጥያቄ አለኝ። ቲፒኤልኤፍ ስልጣን ቢይዝ የራሳችሁን ሽግግር እንትን አቋቁመን የሚለው ነገር ስለምን አስፈለገ? እገሌ ከመያዝ ጋር ነው ወይ ኢትዮጵያ እናንተ ልብ ውስጥ ያለችው? ማንም የያዘው ማንም ብልጽግና የያዘው ማንም መጣ ማንም እንደ ኢትዮጵያዊነታችሁ የራሳችሁን ትግል ማድረግ እንጂ ቲፒኤልኤፍ በሚመራው ሀገር ውስጥ ሶማሌ አይቀላቀልም አይነት ነገር የሚመስለውን ነገር ወይም እንግዲህ በአማርኛ ሳስተረጉም ተሳስቼ ካልሆነ ምን አመጣው? ቲፒኤልኤፍም እንደ አንድ የትግራይ አካል የሀገሪቱ አካል ነው። ስለዚህ በዚህም መጣ በዛም መጣ ሀገሩን ከተቆጣጠረ አብሮ መቀጠልና የውስጥ ትግል ማድረግ እንጂ ኢትዮጵያዊነት ገሌ ሲገዛውና ሳይገዛው የሚል ለድርድር የሚቀርብ ነው ወይ? ይዘቱ ምንድን ነው የሚለው 6ኛ ሀገራዊ ምርጫ ተካሂዷል። ያኔ ገና ሊካሄድ አይደለም። ጥያቄው 6ኛው ሀገራዊ ምርጫ ዲሞክራሲያዊና ነፃ ይሆናል ወይ አይደለም። ኦልሬዲ ኖቬምበር ላይ ነው ብያለሁ። ምርጫው የተካሄደው ሰኔ እንግዲህ በእኛ አቆጣጠር ከ50 ወር በፊት ማለት ነው። ግንቦት አካባቢ ተካሂዶ ሰኔ፣ ሐምሌ፣ ነሐሴ አልፏል። መስከረም፣ ጥቅምት ወደ ህዳር አካባቢ ይመስለኛል ይሄ ኢንተርቪው የተደረገው ወደ 5 ወር አካባቢ። ምርጫው ላይ የነበረው ጥያቄ ሁሉም የፖለቲካ ፓርቲዎች ክልል ውስጥ አንሳተፍም ብለዋል። ጥያቄው እዛ ላይ በምርጫው አንሳተፍም ብለዋል ነው። ማንም ባልተሳተፈበት ምርጫ ላይ ነው ያሸነፋችሁት። እንዴት ዲሞክራሲያዊ ነበር ትላላችሁ? ሁለተኛ ምርጫ ቦርድ ጅጅጋ ከተማንና አንድ ሌላ ቦታ ሰርዞ ነበረ ምርጫ ውጤቱ አጭቃጫቂ ነው በሚል ሂደቱ ላይ የታዩ ክፍተቶች አሉ በሚል ሰርዞ ነበረ። ያንን እንደምሳሌ ጠቅሰው የራሳችሁ ቦርድ በዋና ከተማው ምርጫው መጭበርበሩን ትክክል አለመሆኑን አረጋግጧል። ለዛም ነው ምርጫው ውጤት አልተነገረው። ስለዚህ እንዴት አንተ ምርጫው ዲሞክራሲያዊና ሰላማዊ ነበር ሙሉ በሙሉ ትላለህ? የመጀመሪያው ጥያቄ። ቀጥሎ ነፃና ዲሞክራሲያዊ ምርጫ በሌለበት እንዴት የህዝብ ተወካይ ነን ትላላችሁ የሚል ጥያቄ ነው የቀረበው። እዛ ላይ እኔ የሰጠሁት መልስ 3 ነገሮች ናቸው። የተላለፈውም ድምፅ ይሄ ነው። አንደኛ እንደ ኢትዮጵያ ባሉ የዲሞክራሲ ባህል ባልደበረባቸው ሀገሮች፣ ሁለተኛ የመንግስት የፓርቲ ስልጣን ላይ ያለው ፓርቲና ተቃዋሚ ፓርቲዎች የአቅም አለመመጣጠን በሚታይባቸው ሁኔታዎች፣ ሶስተኛ የሶማሌ ክልል የህዝብም የጎሳ ሁኔታ አንዳንዴ ገዘፍ ያሉ ጎሳዎች ባላቸው የፖለቲካ ኮኔክሽን ትንንሾችን ይጫናሉ እና ዲሞክራሲ ድምፅ እንስት ብቻ አይመጣም። ጉልበት ያለው ሌላውን አስፈራርቶ የገሌ ጎሳ ትልቅ ነው ተብሎ የሚወስድበት ሁኔታዎች አሉ ስላሉ ነው።
በጎሳ ምክንያት ስለምንመራረት በዚህ 3 ምክንያቶች 2 ቃላት አሉ እዛ ውስጥ ማስተርጉም ካለብህ ሃልመር ማለት በሶማሊያ በአንድ ጊዜ ነው። 100% ማለት ደግሞ በቆል በአንድ ጊዜ 100% እንከን የለሽ ምርጫ ይካሄዳል የሚል ግምትም አልነበረኝም እዛ ላይ። ይሄ በፓርቲያችን ከተያዘው አቋም የተለየ አይደለም። እንከን የለሽ ምርጫ አልነበረም ምርጫው፣ ነገር ግን ከተሻለ ምርጫ ነው ከሚለው ጋር በቀጥታ የሚገናኝ ነው። በዛ መልክ ብታስቀምጠው። ሁለተኛ ይሄ የምርጫ እንመራረጣለን የተባለ ጉዳይ የመጣው ኦብነግ እኛ የህዝብ ተወካይ ነን ባይዘው እዛው ኢንተርቪው ላይ አገር አይፈርስም፣ ህወሓት አያሸንፍም። ይሄ እንግዲህ ደብረሲና አካባቢ የደረሱ ጊዜ ነው። ኦብነግ አቋም ምንድነው? የኛ አቋም ከብልጽግና ጋር ሆነን እነዚህ ሰዎችን መታገል ነው። የኦብነግ አቋም ምንድነው ይላል። ሰዓቱን እነግርሃለሁ፣ ታዳምጠዋለህ እዛው ኢንተርቪው ላይ። ከዛ በፊት ይሄን ፒክቸር ጨርሰናል፣ አገር አይፈርስም፣ ህወሓትም አያሸንፍም፣ ይሄን ሁሉ የኢትዮጵያ ህዝብ ተመልሶ እንደገና ሊገዛ አይችልም ብለውን ኦሬዲ ስታብሊሽ አድርገናል። በእንትኑ በውይይቱ ላይ ተደጋግሞ ግን ኦብነግ ያነሳዋል ጉዳዩ። ከፈረሰስ እሺ እናንተ ምንድነው ፕላን ያላችሁ ይላል። እዛ ላይ አሁን የተነሳው ምንድነው ትፈርሳለች አይደለም ባይዘው ቃሉ እዛ የተጠቀምነው። እናንተ አዲስ አበባ ከፈረሰችና ህወሓት ከያዘ በጠዋቱ ተሻሻል ታመልጣላችሁ ከዚህ ልክ እኛ በክልሉ ተወላጅ እንዳልሆንና ሞመንት የመንግስት ለውጥ አዲስ አበባ ላይ ከመጣ እዚህ ያለው አመራር ጫማውን ይዞ የሚሸሽ አይነት ነገር ነው ኦብነጎች የሚያቀርቡት። እኛንን የህዝብ የሚፈልገን እናንተ የተጫናችሁት በአዲስ አበባ መንግስት ጫና ነው የሚል ነው። ለሱ ነው መልሱ። አይደለም እንደዛ አይደለም። አዲስ አበባ ያለው መንግስት ፈርሶ አገር ብትበተንም እኛ የዚሁ ክልል ተወላጆች ነን፣ የትም አንሸሽም። እናንተም ከኛ በተሻለ ደረጃ አድቫንቴጅ ያላችሁ እንታዋወቃለን። እዛው ቃሉ ግልጽ ተቀምጧል። እንታዋወቅ የለም ወይ? ለምንድነው የፈጠራ ውክልና? እኛ የህዝብ ተወካዮች ነን፣ ህዝብ ይፈልገናል፣ እናንተን አይፈልጉም እንዴት ትላላችሁ? ምርጫ ብናካሄድ በዛን ጊዜ አገር ፈርሶ ምርጫ ብናካሄድም እኛ እናሸንፋቸዋለን። ከኢትዮጵያ እንገነጠላለን አይደለም፣ ስለ ክልሉ ያወራሉ፣ ስለ ክልሉ። ስለዚህ ምርጫ እናካሄዳለን። ኮንቴክስት ህወሓት እሱ ጋር ነው። አሁን ወደ ኋላ ሄደህ እንዲደበር እንዲመር ቃሉን በቃሉ ለመተርጎም ነው የፈለኩት። ገብቶኛል። ህወሓት አዲስ አበባ አይቆጣጠርም። ከተቆጣጠረ እና አገር ከፈረሰ ግን እዚህም እኛ አንሸሽም፣ እናንተ አትይዙም። ይሄ ነው ኮንቴክስቱ። ኮንቴክስቱ ይሄ ነው። ያንተን ጥያቄ ላይ ልምጣ ወደ ለማጥራት ግን ህወሓት አዲስ አበባ የሚገባው ሀገር ላይ ያፈርስ ነው ወይ የሚለውን ነገር በእኔ እምነት እሱ ጋር ነው አሁን መምጣት ያለበት። በእኔ እምነት ከዛ በላይም ብለናል። ሌላ ቪዲዮዎችም አሉ። ህወሓት አዲስ አበባ የሚገባ ከሆነ እኛ ወታደር እንልካለን እንደ ድሮ እዚህ አንጠብቃቸው የሚል ቪዲዮ ማለት ሌላ ሼር ማድረግ። ስለዚህ የሀገር ሽማግሌዎች የናቋም ህወሓት ተመልሶ አዲስ አበባ ቢቆጣጠር ኖሮ የኔ አቋም የሶማሌ ክልል በህወሓት አይገዛም፣ ተመልሶ በህወሓት አይገዛም። ያ ማለት እንግዲህ ሌላው ኢትዮጵያ ህዝብ ምን ያደርጋል የሚለውን ይወስናል። ሌላው የኢትዮጵያ ህዝብ ተሰባስቦ ህወሓትን የሚታገል ከሆነ አብረን እንታገላለን ሊሆን ይችላል። አሁን ተመልሼ እንዲህ ማለት ነው እንዲህ ማለት አይደለም። እኔ ሁለቱ መንገድ ስለፈለኩ ነው። በዛን ጊዜ ጭንቅላቴ ላይ ያለው ስለሱ አይደለም። ህወሓት አዲስ አበባን የሚቆጣጠር ከሆነ ዳግም ኢትዮጵያ ፈርሳለች የሚል ድምዳሜ አለኝ። አሁንም ዛሬ ያኔ አይደለም፣ አሁንም ዛሬ። ስለዚህ እኛ ህወሓት ካደረሰብን ችግር አንጻር እንደገና ህወሓት ስልጣን ላይ መጥቶ አገር በትኖ ሰውን ኦሬዲ እኮ እሱ በፈጠረው ፖለቲካ አይደለም አገር እየተናደች ያለው ተጨማሪ እሱ ራሱ ህወሓት እኮ በግልጽ ያኔ በነበረው ሁኔታ ሲኦል ትውረድ ኢትዮጵያ ትፈርሳለች ኮንፌዴሬሽን እያለ ሲያወራ የነበረ ጊዜ እኮ ነው። ይሄ እኮ የአገር ትፈርሳለች አቋም የኔ አይደለም እኮ የህወሓት አቋም የነበረ ነው። እንበትናታለን ኢትዮጵያ አልተባለም አላሉ ጀነራሎቹ። ኮሙኒኬሽን ስህተት ነው በሚል ያጠሩ ይመስለኛል። አሁን ያጥሩት ግን አካሄዱ እንደዛ አልነበረም። አሁን አካሄዱ ሉዓላዊ ክልሎችን እያጠቃ በአፋር ክልል፣ በአማራ ክልል በዚህ ከውጭ ኃይሎች ጋር ተባብረህ መንግስት ለማፍረስ በመሰራበት ጊዜ ለኛ የነበረው ትርጉም ያፈርሱታል ነው። ቢያፈርሱት ኖሮ ምን ታረጉ ነበር? በእነሱ ስራ አንሆንም። ይሄን አቋም ነው። ስለዚህ በእነሱ ስር አንሆንም። ከኢትዮጵያ ተፈርሳለች ጋር የሚያገናኘው ነገር የለም። በእነሱ ስር
ህወሓት በሚመራው ስርዓተ መንግስት ስር ትፈርሳለች የተባለው ነገር የለም። ከፈረሰች በሚለው ብዙ ጊዜ ተደጋግሞ ስለጠየቁኝ ከፈረሰች እናንተ ምን ታደርጋላችሁ? እዚህ የኛ ዕጣ ፈንታ ነው የሚጠይቁን። እንደ ክልል እንደ ሀገር አትጠይቁም። በነበረው ሁኔታ ቢጠይቁ ኖሮ አገር ከፈረሰች እኛም እንገነጠላለን ሊል ይችላል እኮ በወቅት አልተባለም። ግን ደግነቱ አልተባለም። ያኔ እናንተ በአንቀልባ ተይዛችሁ የመጣችሁ ብልጽግና ፓርቲ እዚህ ያስቀመጣችሁ ከህዝብ ጋር ንክኪ የሌላችሁ የሶማሌ ክልል ህወሓት በሚመራው ስርዓተ መንግስት ስር አሁንም ቢሆን አቋሙ እንደ ሀገር ከነሱ ጋር የመቀጠል ፍላጎት የለውም ወይ? ታግሎ እንትን ይላል ወይም የራሱን አማራጭ ይወስዳል። ክልሉ ብቻ አይደለም ይሄ አቋም ነው። እንግዲህ ሌላ አመራር ክልል ውስጥ ያለ ደግሞ አይመስልም ያለው ወጣ ያለው ሊል ይችላል። ዞሮ የኔ አቋም የሚመሩት ትናንትናም ዛሬም ይሄ ነው። ህወሓት ዳግም ስልጣን ተቆጣጥሮ ሶማሌ ክልል በህወሓት ስር አይተዳደርም። ሌላው ግን አሁን መሰረታዊ መሆን ያለበት ጥያቄ እንግዲህ 7ኛው ዙር ሀገር አቀፍ ምርጫ ደርሷል። ቀደም ሲል ያሉት ነገር የሶማሌ ክልል ከጎሳ ጋር ያለው ግንኙነት የነበረ ነው ያለ ነው ገና ወደፊትም ሊኖር እንደሚችል በጣም ከባድ የሆነ የጎሳ ባህላዊ እንትን ስላለ ከዛ አሁንም የዚህ የኃይል ሚዛን አለመመጣጠን በተቃዋሚውና በገዢው ፓርቲ መካከል አሁንም የተለየ ነገር ያለ አይመስለኝም። እንደውም የኃይል መመጣጠኑም እንዳይኖር የሚያደርገው ገዢ ፓርቲ ነው በሚል ወቀሳ በሚቀርብበት አግባብ አሁንም 7ኛው ዙር ሀገር አቀፍ ምርጫ በሶማሌ ክልል ፍትሃዊ ዴሞክራሲያዊና ነፃ ሊሆን የሚችልበት እድል የለም እንደማለት ነው። እንዴት ነው 6ኛው ሀገራዊ ምርጫ እነዚህ ተግዳሮቶች በፕሮሰስ ላይ ባሉበት ሁኔታ በአንድ ጊዜ ሙሉ በሙሉ ነፃና ዴሞክራሲያዊ ይሆናል የሚል ኤክስፔክቴሽን አልነበረኝም ካልኩ በኋላ እዛው ድምፅ ላይ ድጋሚ ብታዳምጠው ከሱ በኋላም ያልኩት ምንድነው ያም ሆኖ ግን ውጤቱ የሶማሌ ህዝብ የሚመራረጥበት ሁኔታን ስለምናውቀው በጎሳ ስለሆነ የሀገር ሽማግሌዎች የጎሳው መሪዎች ተሰብስበው ዘንድሮ እንትና ነው የሚሆንልን ሲመነ ይሆንልናል ዘንድሮ እኛ የምንፈልግ የሚል አካሄድ ስላላቸው የምርጫው ውጤት ግን አከራካሪ አይደለም። ፕሮሰሱ ላይ የታዩ ተግዳሮቶች ይጠበቃሉ፣ እነሱንም እናሻሽላለን። ነገር ግን የምርጫው ውጤት የህዝብን ፍላጎት ያሳየ ነው በግልጽ ይላል። ከአንዴም ሁለቴ ይዛ ላይ እንዳውም አንድ ቦታ ላይ 80% ህዝቡን ፍላጎት የሚያሳይ ነው ይላሉ። አንዱ ተመልሼ ደግሞ ሌላ ቦታ ላይ 90% ይላሉ። ቁጥር ጨምሬ ማለት ስለዚህ ይሄ ያልተሟላ መልስ ነው እንግዲህ ማለት የተፈለገውን ተወስዶ ሌላውን መቶ አይነት ከዛ በኋላ ደግሞ ከሌለ ጊዜ ጋር አገናኝቶ ይሄ ስለ 7ኛው ነው የተባለበትን ለማስመር ነው። ይሄ ፋንዳመንታል ነው። ምክንያቱም አንድ አካል የሌለን መረጃ በዚህ መልክ በሚያቀርብበት ጊዜ ዓላማው ምንድነው የሚለው መታየት አለበት። አሁን የምናካሂደው ነው። የባለፈው ምርጫ የኛ ክልል ኦብነግን ጨምሮ ፓርቲዎች አንሳተፍም ብሎ ነበር። በዋናነት የነሱም ኤክስፔክቴሽን ከሀገራዊ አውዱ ጋር የተያያዘ ስለነበረ ነው። ሀገር ይፈርሳል የሚል ስሜት የነበራቸው ኃይሎች ናቸው። ስለዚህ በዛን ጊዜ ከምርጫው መሳተፍ ብልጽግና እንደማዳን አድርገው ስላዩት ነው የተለየ ሁኔታ ችግር ኖር አልነበረም። ራሳቸውን ከምርጫ ያገለሉት በመንግስት ላይ የሚደረግ ፕሬሸር አካል ነበር። ዘንድሮ ግን ይሳተፋሉ። 12 ፖለቲካ ፓርቲዎች በዘንድሮ ምርጫ ይሳተፋሉ። ከተቃዋሚዎች ጋር ያለን ተግባቦት በጣም የተሻለ ነው። የምርጫ ቦርድ ዝግጅት በጣም ጥሩ ነው። ስለዚህ ባለፈው የተካሄደው ምርጫ የህዝብን ፍላጎት ያሳየ ነው ካልኩ አሁን ደግሞ እንዳውም ያኔ 90% ከሆነ ዘንድሮ ደግሞ 100% የህዝቡን ፍላጎት የሚያሳይ ውጤት ይመጣል የሚል ጠንካራ እምነት ነው ያለኝ በሶማሌ ክልል። ለምን እኮ እሱ ላይ ሎጂካሊ ባይጋጭም ወይ አሁንም የኃይል ሚዛናችሁ ተቀራራቢ ነው ወይ? እንግዲህ ሁለቱ ነገሮች እነዚህ ባሉበት ፐርፌክት ነው ያልኩ አይደለም። አሁንም ፐርፌክት ነው። አሁን የጎሳውን ጉዳይ ስላለ የጎሳው ጉዳይ አለ። ጠንካራ ፖለቲካ ፓርቲዎች መሬት ይዘው ህዝቡን አሳምነው በፕሮግራም ተንቀሳቅሰው ገዢው ፓርቲ የሚገዳደሩ ኃይሎች አሁንም በተፈለገው ደረጃ ተጠናክሯል ብዬ አላስብም። ስለዚህ አሁንም እያልኩ ያለሁት ከ6ኛው ሀገራዊ ምርጫ የተሻለ ምርጫ ዲሞክራሲያዊ ምርጫ እናካሂዳለን። ሜዳሩን ግን ትሰጣችኋላችሁ? ሜዳው ክፍት ነው። ፍሪ ነው። የማዳከም ስራ ውስጥ ብዙ ጊዜ ገዢው ፓርቲ እጁ ይረዝማል የሚል ነገር ስላለ አሁን በትክክል ከገዢው ፓርቲ እኩል የሚንቀሳቀሱበት ሜዳ ሰፊ ነው 100%። ያኔ የ6ኛው ሀገራዊ ምርጫ ላይ እንግዲህ እሱ ነው አንዱ ድክመት የተነሳው። ፖለቲካ ፓርቲዎቹም ያኔ በቅንነት አለ የሚሳተፉት። ጦርነት ስለነበር አገሪቷ ምርጫው እንዳይካሄድ ለማስተጓጎል ነው የሚገቡትና በመንግስት በእኛ በኩልም አንድ ቦታ ላይ ፖሊስ እንትናን አሰረ፣ አንድ ቦታ ላይ ራሳቸው ካርድ ገዝተው እንደገና በሚዲያ የሚያቀርቡበት ሁኔታ ነበር። ቀብዳር ላይ ታይቶ ላይ ጉዳይ ራሳቸው ካርድ ገዝተው ካርድ ሰብስበው ፎቶ አንስተው ይሄ ካርድ መንግስት የገዛው የፓርቲ ገዢ ፓርቲ የሚሉበት ሁኔታ አሻጥሮች ነበሩ። በአሻጥሮች ምክንያት መዋቅሩም አንዳንዴ የሚያደርጋቸው መገፈታተሮች ነበሩ። ዘንድሮ ይሄ ቀርቷል። በተሻለ ሁኔታ
ምርጫው በሰላማዊ መንገድ ይካሄዳል የሚል እምነት አለኝ። ህወሓት በሚመራው ስርዓተ መንግስት ስር የሚል አቋሞት ዛሬም እንደተጠበቀ እንደመሆኑ መጠን ከበስተጀርባው አለበት ህወሓት ብለው ያስባሉ ወይስ ማን አለበት ብለው ያስባሉ? በስተጀርባው ክልሉ ላይ 7 ዓመቱም ሲዘመት ነው የቆየው። በክልሉ ብቻ አይደለም የተዘመተበት። ብልጽግና አመራር ያልተነካ ያልተጠቃ ያልተባለ ክልል የለም። የእኛን ግን የተለየ ሁኔታ የሚያደርገው ስለምናውቅ ነው። መረጃ ከየት እንደሚሄድ እናውቃለን። በዚህ የዚህ አካል የሆኑ የሶማሌ ልጆች አሉ። በዋናነት ይሄን የሚያቀነባብሩት ጌታቸው አሰፋ የሚመሩት የህወሓት የሚዲያ ቲም ነው። ቦስተን ያሉ ልጆች ናቸው። ይታወቃል ማን ነው ይሄን መረጃ ለማን የላከው የሚባለው እና ይሄም ያካሄደው እኛ እንግዲህ የህወሓት መቀሌ ላይ ተሰብስቦ ስለኛ መክሯልና አይደለም እያልን ያለ ነው። ነገር ግን የህወሓት የሚዲያ ኮር የነበሩት ትግራይ ኦንላይን፣ አይጋ ፎረም ምናምን የሚባሉት እየተሳተፉ ነው ያሉት። በዚህ ዲስኢንፎርሜሽን ካምፔን ላይ እየተሳተፉ እንደሆነ እርግጠኛ ነን። የቀድሞ የክልሉ አመራርም ከቅርብ ጊዜ ወዲህ መሳተፍ ጀምሯል በከፍተኛ ደረጃ። በአይዲዮሎጂ መለያየት አለ፣ ገንዘብ አለ፣ እንዲሁ ጥላቻና ይህን ፓርት ደግሞ ችግር አለ ሶማሌ ክልል ለማለት አለ። በእነዚህ ምክንያቶች ነው ይሄ የተቀነባበረ ያለው። እርግጠኞች ነን ስለምናውቅ ነው። እሺ ሌላው እነዚህ ኬትም ይነሳ ኬት እንግዲህ በተለያየ መልኩ የሚነሳቦት በሶማሌኛ ሌላ በአማርኛ ሌላ ያወራሉ። ለምሳሌ አማራ ክልል ላይ ሄደው የተናገሩትና ናይሮቢ ላይ ሄደው ደግሞ 150 ዓመት ሲገዛን የነበረን አማራ ቀጥቅጠን ጥለነዋል በሚል በሌላ መልኩ ስለ ልማትና ስለ ብልጽግና ተወንጫፊነት በአማርኛ አዲስ አበባ ላይ እንደማያወሩት ሁሉ ኬንያ ሄደው ደግሞ በሶማሌኛ የኬንያን ባለሀብቶች በኬንያ የሚኖሩ የሶማሌ ባለሀብቶችን ጭምር ሳይቀር ሀገሪቷ መበላሸቷን ኢንቨስት ለማድረግ አስቸጋሪ ሁኔታ መኖሩን የብር አቅም መውረዱን ወዘተርፈ ይናገራሉና በአማርኛ ሌላ በሶማሌኛ ሌላ ናቸው የሚል ነገር በተደጋጋሚ ይነሳቦታል። አንደኛ በአማራ ክልል ሄደ የተናገርከው አማራ ህዝብ በተለይ ሁኔታ ጨቋኝ አይደለም ብለህ እንደገና አዳማ ምንድነው ናይሮቢ ደግሞ 150 ዓመት አማራ የገዛን የተባለው ውሸት ነው። ያንን አንተ ያገኝልኝ 150 ዓመት አማራ የገዛን የሚለውን ድምጽ አገኝልኝ ካገኘ በኋላ አንተና አላልኩም ካልኩ በኋላ አይብለሃል የሚለው አካል ነው ኃላፊነት ያለበት። እኔ አይደለሁም። እኔ ተከሳሽ ነኝ። ስለዚህ ተከሳሹ አይደለም ወንጀል ላለመፈጸሙ ማስረጃ መምጣት ያለበት። የከሰሰው አካል 150 ዓመት የገዛንን አማራ ብሏል ብሎ ያምጣ። የለም 150 ዓመት የሚል ቃል ከዛው ስለተወሰደ ከአማራ ጋር የተገናኘበት ሁኔታ ነው ያለው። 150 ዓመት ብያለሁ ያልኩበት ሁኔታ ምንድን ነው? እዛ መድረክ ላይ ክቡር አምባሳደር ባጫ እንዲሁም በርካታ የመንግስት ኃላፊዎች ባሉበት ነው። ምስጢራዊ ስብሰባ አይደለም። እዛ ያለው ሶማሌዎች ብዙ ጥያቄ ይጠይቁ ነበር። ስለዚህ እኛ እንደ ሶማሌ ህዝብ በሞደርን ኢትዮጵያን ሂስትሪ በ150 ዓመታት ስርዓት ውስጥ ተበድለናል። መብታችንን አላገኘንም። አሁን እድል አለ። ይሄን መብታችንን ለማግኘት እድል አለ። ምክንያቱም እነዛ ስርዓቶች የሉም፣ ወድቀዋል። ስለ ስርዓት ማወራው ስለ ህዝብ ያወራሁበት ቦታ የለም። ካገኘህ እንዳልከው እውነትም ሁለት አፍ እየተናገርኩ ነው። ስርዓትን በተመለከተ ግን አሁን የኔ እምነት ነው በ150 ዓመታት ሞደርን ኢትዮጵያን ታሪክ እንግዲህ በዚህ እኛ የሚኒሊክ ሀረር ኤክስፓንሽን እኛ ጋር የደረሰ ነው እንትን ያለው በዚህ ጊዜ ውስጥ ነው። ከዛ ፊት ያለው ታሪኮች ታውቃለህ፣ የግራኝ ታሪክ ምናምን የተለያዩ ታሪክ ነው ያለው። በሞደርን ኢትዮጵያን ሂስትሪ ውስጥ የሶማሌ ህዝብ በነበሩ ስርዓቶች ንጉሳውያን ስርዓትም ይሁን በደርግም ይሁን በኢህአዴግ ዘመንም ይሁን መብቱን አላገኘም፣ ተጨቁኗል። ይሄ ስርዓት ነው። አንዱን ስርዓት የኢገሌ ብሔር ነው ብዬ ግን በማንኛው መጠን ተናግሬ አላውቅም። ይሄን ያዝልኝ። ሁለተኛ ኢንቨስትመንትን በተመለከተ አሁንም ክቡር አምባሳደር ባሉበት ሲነጋገር የተጠየቁት ጥያቄ የነበረው ጅጅጋና ጎዴ ላይ ጥሩ ነገሮች ይታያሉ፣ በተለይ ከአስፋልት ግንባታ ጋር በተያያዘና ያንተ ከተማ የጠየቁኝም ደጋቡር ልጆች ናቸው። ያንተ ከተማ ደጋቡር የመጣህበት ከተማ ለሌሎች አልለማም። 7 ነው 6 ዓመት ቆይተሃል። ለምን? እንግዲህ ያቀረብነው ሪፖርት እዛ ላይ ስንት ትምህርት ቤት ተሰርቷል፣ በክልሉ ስንት ጤና ተሰርቷል፣ ስንት መንገድ ተሰርቷል እያልን ያቀረብነው። ይሄን ድሎችን በአገር አቀፍ ደረጃ
እና በክልል ደረጃ ካወራን በኋላ ደግሞ ስለ ተግዳሮት አውርተናል። ተግዳሮቱ ትክክል ነው። ጦርነት አገሪቱ ውስጥ ተካሂዷል። የኢኮኖሚ ችግሮች አጋጥሞናል። የኑሮ ውድነት አለ። የገንዘብ ማሽቆልቆል ያፈጠራቸው ችግሮች አሉ። ይሄ እኮ የሚካድ አይደለም። ገና ቀጥሎም ጫና ይኖረዋል። በተግዳሮት መልክ ነው። አሁን እዚህ ጋር ተግዳሮት መልክም ማውራት የለበትም የሚል አካል ከሆነ አንስቶም ያንን ማራገብ ይችላል። ይሄ ተግዳሮት ስላለ አትምጡ ኢትዮጵያ ውስጥ እንዴት እንደዛ ይባላል? እንዳውም እዛ መድረክ ላይ ሲናገር የነበረው ኑና ኢንቨስት አድርጉ፣ መሬት እንሰጣችኋለን፣ እርሻ ላይ ኦፖርቹኒቲ አለ፣ አግሮ ፕሮሰሲንግ ኦፖርቹኒቲ አለ ነው። አጅበውን የተቀመጡት ክቡር አምባሳደር ባጫ ደበሌ ስላሉ እስቲ እዛ ላይ የነበረው መንፈስና ድባብ እና በግል ስናደርግ የነበራቸውን ኢንጌጅመንቶች ራሴ ተከታተል እንደ ጋዜጠኛ እውነቱን አውጣ። ስለዚህ ተግዳሮቶችን ገልጫለሁ፣ ድሎችንም ገልጫለሁ። በዛው መጠን ደግሞ የኢንቨስትመንት አስፈላጊነትና መምጣት እንዳለባቸው ተናግሬያለሁ እንጂ እኛ ክልል አትምጡ እንዴት አንድ ሰው የሚመራውን ክልል አትምጡብኝ እንዴት ይላል ማለት በህልና ለራስ ባይዘዌይ ከ60 ቢሊዮን በላይ ኢንቨስትመንት ነው ክልላችን የመጣው ከለውጡ በኋላ ከ60 ቢሊዮን በላይ በተለያዩ በአግሮ ፕሮሰሲንግ፣ በእርሻ፣ በግብርና፣ በእንስሳት ልማት፣ በተለያዩ ሴክተር፣ በሰርቪስ፣ በአገልግሎት እንዲያውም ኢኮኖሚውን ቀጥ አድርጎ ያዘልን ገቢ እንዲያድግም ያደረገው የኢንቨስትመንት መጨመር ነው እና ይሄ ሀፍ ቱሪዝ ሚሉት እንግሊዞች ግማሽ እውነት ይዞ ግማሽ እውነቱ ላይ የቀረውን ደግሞ ራስ የምትመራበት ሁኔታ ነው ያለው። ፈጠራ ወሬ ነው፣ ትክክል አይደለም። ፈንዳሜንታሊ ለምሳሌ በምን ዙሪያ በብሔሮች መብት ዙሪያ፣ በአገራችን የስርዓት ታሪክ ዙሪያ፣ በፌዴራሊዝም ዙሪያ በምን ዙሪያ ነው የተለያየ አቋም በሶማሊኛና በአማርኛ ሳንጸባረቅ የሚታየው ነው። አሁን ሁለቱም ምሳሌ ጠቅሰን ነበር። ሁለቱም ውሸት መሆኑ ነግሬሃለሁ። እዚህ እንደ ምሳሌ የተጠቀሱት ሁለቱ ናቸው ባለፈው። ስለዚህ የትኛው አንስቶ አንድ ሰው መጥቶ በሶማሊኛ ይሄን ብለሃል፣ በሶማሊኛ ለምሳሌ ሶማሌ ነኝ ብለሃል፣ በአማርኛ ኢትዮጵያዊት ብለሃል፣ ይጋጫሉ እንደ ሁለቱ? አሁን ብዙ ጊዜ የሚቀርበው አካሄድ እኔ ስለ ሶማሌ ሳወራ ነው። ሶማሌ ማውራት እኮ አለብኝ። ሶማሌ ነኝ ማለት እኮ ኢትዮጵያዊ አይደለም ማለት ነው። አፋር ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ እንደምትለው ነው። ሁለተኛ ስለ ሶማሌነት ደጋግመን እንድናወራ የሚያስገድድ ነባራዊ ሁኔታ በክልላችን አለ። 37 ጎሳዎች አሉ። ከፍተኛ የሆነ ጎሳ ፍትጌ አለ። ሁላችንም ሶማሌዎች ነን፣ አንድ እንሁን። ከ120 ሚሊዮን ህዝብ ጋር ነው መፎካከር ያለብን እንደ ክልል። ስለዚህ ክልላችን በምልበት ጊዜ በሶማሊያ ሲናገር አው ይሄን ነገር ከሽማግሌዎች ጋር አጠናክሬ አነሳለሁ። እዛው መድረክ ላይ ኢትዮጵያዊ አይደለንም የሚል ከሆነ ይጋጫል። ነገር ግን ለተለያየ መድረክ የተለያየ ሜሴጅ ማቅረብ የሜሴጅ ታርጌቲንግ ለምሳሌ በኢትዮጵያውያን ዘንድ ስለ ሶማሌ ጎሳ ማውራት ምን ጥቅም አለው? ስለ ብሔር ማንነት፣ ስለ ብሔር እኩልነት ማውራት ያለብኝ። ስለዚህ ይሄ ሆን ተብሎ ውሸትን በመደጋገም የሰዎችን ካራክተር ጥርጣሬ ውስጥ ለመክተት ከሚደረግ ነው እንጂ ፋንዳሜንታሊ በማንኛውም የአገራዊ ፖሊሲ ዙሪያ ያለኝ አቋም ግልጽ ነው። በብሔር ማንነት ዙሪያ እና መብት ዙሪያ ያለኝ ግልጽ ነው። በአገር አንድነት ላይ ያለኝ አቋም ግልጽ ነው። አሁን መጠየቅ ትችላለህ። በሶማሊኛ ማወራው ከዚህ ጋር የተለየ አለ። ነገር ግን ለምሳሌ ደማችንና በቀደም የቀረበው አንዳንዱ የሚቀርበው ደማችንና አጥንታችን ሶማሌ ነው አይደል እንዴ? ታዲያ ምን እንድን የተፈለገው? ቬኔዙዌላዊ ነኝ? ኡጋንዳዊ ነኝ? ምንድን ነው? ያንን የምትናገርበት ሁኔታ አውዱ ወሳኝ ነው። ለምሳሌ ያኔ አሁን ከአውዱ ውጪም ሶማሌ ደማችን ነው ብዬ ማቆም እችላለሁ። ግን እንዲሁ ለማብራራት ያህል ምን ያህል ስቴጅ ሰዎች ውሸት ለማቀነባበር እንደሚሄዱ ከሸባብ ውጊያ በተመለስ በማግስቱ ጅጅጋ ኤርፖርት አቀባበል ተደረገልን። ታዋለ ቪዲዮን ራሱ አቀባበል የተደረገልን ነው። እዛ ላይ ሸባብን ተዋግተን ወቅተናቸው አሸንፈን ስንመጣ ነው። እዛ ሸባብ ውጊያ በሄድኩ ጊዜ ወደ ፌርፌር አካባቢ ቦርደር ላይ ሆኜ አይ ከእንግዲህማ ውስጥ የገቡ እንዲዋጉን አንፈቅድም፣ በፈርዞን እናቋቁማለን አልኩ። ብያለሁ አላልኩም? ሄደህ ቼክ አድርገህ በፈርዞን ብለህ ሙስጠፋ ብለህ ታገኘዋለህ። ዩቲዩብ ላይ ሁሉ ይወጣል። ካሁን በኋላ ወደ ሶማሊያ ገብተን በፈርዞን ይዘን እዛውን የምንከላከለው እንጂ ውስጥ እንዲገቡ አንፈቅድም አልኩ። ከዛ ጫጫታ ነበረ፣ በተለይ ከጎረቤት ክልሎች ሶማሊያ አካባቢ። ይሄማ የኢትዮጵያ ተስፋፊነት ነው የሚያሳየው። ሶማሌ ክልል በኢትዮጵያ ስም ሆኖ የግዛት ማስፋት ሊያደርግ ነው፣ የጎሳ ነገር መሳሳሉን ስላለ የምን ነገር ተነሳ። እዛ ላይ ሲናገር የተናገርኩት አይ እኛ ሶማሌዎች ነን፣ የእናንተን መጥፎ ነገር አንመኝም፣ የሶማሊያን መጥፎ ነገር አንመኝም፣ ጎረቤት ወንድሞቻችን ናችሁ፣ እኛም ሶማሌዎች ነን፣ ደባችን አጥንታችን ሶማሌዎች ነን፣ የእናንተን መጥፎ ነገር የምንፈልግበት ምክንያት የለም። ነገር ግን
አይናችሁ እያየ አጠገባችሁ ሸባብ ወደ ሀገራችን ሊገባ ሲሰራ ምንም ማታረጉ ከሆነ እጃችሁን ማታነሱ ከሆነ ተመልሳችሁ ደግሞ ስለ ሶቨርኒቲ ስለ ሉዓላዊነት ማውራት አትችሉም። ሉዓላዊነት ጎረቤት እስካልነካ ድረስ ነው የሚል ይዘት ያለው ንግግር ነው ይዘት ተደረገው። ስለዚህ ቀንጭበህ ከዚህም ወስደህ አገናኝተህ የራስህን ናሬሽን ጨምረህ እንትን ለማድረግ የተደረገ ነው። በአጠቃላይ ግን እኔ አንድ ሰው ነኝ። በምን ታምናለህ ካልከኝ ሶማሌ ክልል የራሱን የማስተዳደር መብት ተከብሮለት በኢኮኖሚ አድጎ በኢንክሉሲቭ እና ዲሞክራቲክ አቃፊና ዲሞክራቲክ በሆነ ኢትዮጵያ ውስጥ ይበለጽጋል የሚል መብለጽግ አለበት የሚል አቋም ነው ያለኝ። ሳራምድ የነበረው አቋም ይሄ ነው። ተመልሰህ ሄደህ የዛሬ 20 ዓመት የዛሬ 10 ዓመት ምን ነበር አቋም ብትለኝ በተለያየ ጊዜ የተለያየ አቋም ይዤ ሊሆን ይችላል። አሁንም እንዳልኩ አሁንም ሌሎች ነገሮች ቢፈጠሩ እንደሚይዘው ሁሉ ዳይናሚክ ነው የሰው ተውትና አንዳንድ ጊዜ የኦብነግ ትግል በሚካሄድበት ጊዜ ባይዘው እኔ ኦብነግ አባል ሆኜ አላውቅም። ማንንም ሰው ከተማ ሄደ የኦብነግ አባል ሙስጠፋ ነበር የሚል ሰው አይኖርም ከስሙ ጋር ችግር ስላለኝ። ነገር ግን የትጥቅ ትግል የደገፍኩባቸው ጊዜዎችም አሉ። እንደ አክቲቪስት የትጥቅ ትግል የደገፍኩባቸው በክልላችን ሴቶቻችን እየተደፈሩ ነው፣ ወንዶቻችን እየታረዱ ነው፣ አጉታችን ዲሳፒር እያደረጉ ነውና መታገል አለብን። እሱን አሁን ሊደገፍ ይገባዋል ብለዋል ከሚል ከኦብነግ ጋር አያይዘው በዛው እንዲያያይዙት ነው። አልሸባብንም ካነሱልኝ አይቀር ጎትተው ያስገቡት እሳቸው ናቸው። ምንድነው እርሶና አልሸባብ ቀደም ሲል የሚያነሱትን ኦብነግ መደገፍ አለበት የሚለውንም ጽሁፉን ከዚያው በፊት ምንድነው ሶማሌኔት ድረገጽ ይመስለኛል ከሱም ጋር ሳየው ነበርና ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ ስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነው ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ብቻ ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾች ልደቱን ማሳመር፣ ጉዳዮትን መምከር፣ ልጆን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ በመሃል ተክለ ሃይማኖት ሲጠበቅ የነበረው ግዙፍ የገበያ ማዕከል ሽያጭ ተጀመረ። በ1.6 ሚሊዮን ብር ቅድመ ክፍያ ከ20 ካሬ ሜትር ጀምሮ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር እንዲሁም ለሌሎች የንግድ አይነቶች ተመራጭ የሆኑ ሱቆችን በመሸጥ ላይ እንገኛለን። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግዶ ለማትረፍ አለያም ገዝቶ ለማከራየት ሱቆን ከነገበያው አቅርበንሎታል። እርሶም በአንድ ዓመት የክፍያ ጊዜ ሱቆን የግሎ ማድረግ ይችላሉ። እንዲሁም ፒያሳና አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብርና ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ የመኖሪያ ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉ። ይሄ የሸባብ ነገር እሱ መልስ መስጠት የሚያስፈልገው አይመስለኝም። ሸባብ አመራር አሊ ዲያር የሚባል የጎሳው በእኛ አካባቢ ስለሆነ ቤተ መንግስት ተጋብዞ ምሳ በልቶ ጨርሶ እንደገና ሄዶ የሚለው ነገር እሱ እውነት ለመናገር መልስ የሚገባው አይደለም። ይሄ የፌደራል የኢንቴሊጀንስ እና የሴኩሪቲ ተቋማትን መናቅ ነው። ይሄ ሁለተኛ እኛ አሁንም እስከ ዛሬ ድረስ ሸባብን በመታገል በኩል ያለን አስተዋጽኦ የፌደራል ጸጥታ ተቋማት በደንብ ስለሚረዱ ብጠይቅ ይሻላል። አብዛኛው መረጃ የሚመጣው ከማን ነው? ቦርደር እየጠበቀ ያለው ማን ነው? ለምንስ ብለን ነው አንድ ሰው የሚገዛው ክልል ሸባብ ገብቶ እንዲረብሽ የሚያደርገው? ምንድነው? ኮመን ሴንስ ነገሮች አሉ። ምንድነው ፍላጎቱ? አንተ የምትመራው ክልል ሰላም እንዲሆን ነው የምትፈልገው፣ ኢኮኖሚ እንዲያድግ የምትፈልገው።
እንጂ ምን ዓላማ ስላለህ ነው ሻባብ። ስለዚህ ይሄ ኤክስትሪም ተራ የሆነ ነገር ስለሆነ እሱን ምንም ዲግኒፋይ ማድረግ አያስፈልግም መልስ በመስጠት። አልሸባብ ነገር ለምን ተነሳ ብትለኝ ግን ሁልጊዜም ሶማሌ ክልልን የኢትዮጵያ አፍራሽ አድርጎ የማቅረብ አባዜ አለ። የእነዚህ ፕሮፓጋንዳዎች ሄዶ ኮንክሉዥናቸው ሶማሌ ክልል ሊገነጠል ነው፣ ሶማሌ ክልል አልሸባብ ይደግፋል ነው። አልሸባብ የተባለውን ያው በመንግስት የጸጥታ ተቋማት በደንብ ስለሚገመገም ኦይደንሱ መንግስት ስለሆነ መቼም አልሸባብ ይደግፋል ሙስጠፋ ተብሎ ሶማሌ ህዝብ ያምናል ተብሎ አይደለም። ይሄ መልእክት ይተላለፈ ያለው ለኛ አይደለም ለእናንተ አይደለም። የሚተላለፍለት አካል ግን ይሄ ነገር ያውቀዋል፣ በየጊዜው ይገመገማል፣ በየጊዜው አብረው ስለሚሰራ እዛ ላይ ምንም ብዥታ የለም። ተገንጣይ የምትለዋ ነገር ግን ለማስፈራራት ነው። ሶማሌ ስለሆን ታላቃ ሶማሊያ ባንዲራ እንዲሆነ እየተባለ የሚፈጠር ኢሜጅ አለ። ታላቃ የሚባል ሶማሊያ አሁን ታውቃለህ? ዛሬ አንተ አለ ታላቃ የሚባል ሶማሊያ? አሁን የሶማሊያ ሁኔታ እንዴት ነው ዛሬ? ለታናሽም አይሆንም፣ ለታናሽነትም የሚበቃ ሁኔታ ነው ያለው። ስለዚህ የሌለ የዛሬ 50 ዓመት የነበሩ ትርክቶችን ሰብስበህ ከዛሬ ጋር ማገናኘት ትክክላለህ። ይገነጠላሉ፣ ለመገንጠል ፍላጎት አላቸው ከተባለ በኋላ እንደ ማስረጃ የሚቀርበው የክልሉ ባንዲራ ተቀይሯል። ይሄን ባለፈውም ጠይቀኛል። የክልሉ ባንዲራ ተቀይሯል፣ የክልሉ ስም ተቀይሯል። ሁለቱም የብልጽግና ስም ላይ ስሞት ስለተነሳ አብረው ይመልሱ። ስለዚህ ያን ያህል ፓወር የለኝም ብልጽግና ውስጥ። ስለዚህ የኢትዮጵያ ብልጽግና ነበር የሚባለው። የኢትዮጵያ ካልተነሳ የብልጽግና አካል አልሆንም ብለዋል። አንድ ጋዜጠኛ ለምሳሌ ይሄን ነገር ግልጽ ነው እኮ እርሱ ለድል መስጠቴ ነው እኮ ማጣራት አለበት። ለምሳሌ በዛ መድረክ ብልጽግና ፓርቲ ሰዎች አሉ አይደል? አባላት አሉ። ይሄ ነገር ተነስቷል ወይ እንደ አጀንዳ መጀመሪያ ተው፣ የኛ አቋም ተነስቷል ወይስ እንደዚህ የሚባል ነገር ተነስቷል የሚለው መጠየቅ ነው። ሌላው ግን ክልሉ ስያሜ የተሰጠው በ1987 ነው በኢትዮጵያ አቆጣጠር። ምንድን ነው የተባለው? ያን ህገ መንግስቱን ሂድና ዛሬ ውሰድና አንብበሃል። ሶማሌ ክልል ይላል። ባንዲራውስ የቱ ነው? ያን የነበረው ባንዲራ ይሄ ባንዲራ ነው። ህገ መንግስቱ ላይ በደንብ አድርገህ ታየዋለህ። የዛሬ 33 ዓመት 87 እንደዛ ነው የሚሆነው። ኦልሞስት ወደ እንደዛ ይሆናል። እንደዛ ነው የሚሆነው። በጣም ብዙ 33 እንደዛ ወደ 33 ዓመት የተሰጠ ነው። እኛ ስንመጣ የመጀመሪያ ፓርላማ ስብሰባ ላይ የተነሱ ጥያቄዎች ነበሩ። አንደኛ አላግባብ የተደራጁ 99 ወረዳዎችና ታቋል ይሄን 25 ከተማ አስተዳደሮች ይፍረሱ። ምክንያቱም የህዝቡን በሚያዳላ መልኩ የተሰሩ ናቸው። ሁለተኛ ከበጀት አንጻርም ትርጉም አይሰጡም። ሌላ 99 ወረዳ መጨመር በ90 ላይ የኦሮሚያ ክልልን የሚናክል ወይም የአማራ ክልል አይነት ወረዳዎች ብዛት ከዛም ያልፍ ቁጥር የተሰራ ሆን ብሎ ጎሳዎች ለማጋጨት እሱ ውሳኔ ይሻር። ሁለተኛ ከህገ መንግስት ውጤት የተሰሩ ስራዎች ለምሳሌ የክልሉ ባንዲራ፣ የክልሉ ስያሜ ያለ ህገ መንግስታዊ ፕሮሰስ ዝም ብሎ ተሰርቷል። ህገ መንግስቱ የሚለው አንድ ነገር ነው፣ የተያዘው ሌላ። ስለዚህ ወደ ህገ መንግስታዊ ስርዓቱ እንመለስ። ሶስተኛ የአብዲ የነበረው ጊዜ ኤራ በጣም ፔንፉል ስለነበር ከሱ ጋር የሚመሳሰሉ ሲምቦሎችን አንፈልግም የሚሉ ጥያቄዎች ቀርበው በዛ መልክ ነው ሪቨርት የተደረገው። ስለዚህ ሪቨርት ነው፣ ወደ ድሮ መመለስ ነው። እንዲያውም ከህገ መንግስቱ ውጪ ነበር የአብዲ ዘመን ያደረገው። ከናይሮቢ ከሶማሊያ ዩኤን ሲሰራ ከነበረ ከነፈርማጆ ዓላማ ተሰጥቶኝ በኪሼ ይዤ የመጣሁት ነገር የለም። ይሄ የተቀነባበረ የውሸት የሐሰት ትርክት ነው። አሁንም ቢሆን ያንተ አቋም በዚህ ዙሪያ ምንድን ነው? በባንዲራውና በስሙ ዙሪያ ብትለኝ ደግሞ ህገ መንግስት ነው። ያንተ አቋም ምንድን ነው ብትለኝ፣ ይሄ ደግሞ የአመራሩ የህዝቡ ፍላጎት ነው። ታይዘው የሶማሌ ክልል ባንዲራን የሚመለከተው የሶማሌ ህዝብ ነው አይደለም እንዴ? አይደለም። ስለዚህ የህወሓት ደጋፊ የሌላ ደጋፊ ምንም የሚመለከተው ጉዳይ አይደለም። ይሄ ከፈለግን ባንዲራችንን ቀይ እናደርገዋለን፣ ከፈለግን አረንጓዴ እናደርገዋለን፣ ከፈለግን ቢጫ እናደርገዋለን፣ ከፈለግን ጉራማይሌ እናደርገዋለን። ይሄ እኮ የማንም የሚመለከት ጉዳይ አይደለም። ይሄን መጠየቅ ያለበት የሶማሌ ህዝብ ነው። ምን አገባው ሌላው? የሶማሌ ህዝብ እዚህ ያለው ባንዲራ እኔን አይመለከተኝም ሙስጠፋ ጭኖብናል ካለ መቀየር ይችላል። ስልጣን ላይ ሚልከን እዚህ አልቆይም። ስለዚህ ይሄም ራሱ አንደኛ የግለሰብን አቅም የሌለው አቅም የማግዘፍ ዝም ብዬ መጥቼ ክልሉ አመራር የሌለው ሽማግሌ የሌለው ህዝብ የሌለው ይመስል ዝም ብዬ መጥቼ ጠዋት አይ ይሄ ባንዲራ ይገባቸዋል ያልኩ አይነት የማስመሰል ሁኔታ ነው ያለው። እንደዛ አይደለም። አሉ አብሮኝ የሚሰሩ ኮሊጎች መጠየቅ ይችላል። ፍላጎቱ ህዝቡ ምንድነው ነው። ሌላው ለምንድን ነው ይሄ ባንዲራ ላይ ትኩረት የተደረገው ብትለኝ ከሆነ
ሰማያዊ ጎኑ አለው የሚል ነገር ነው። ይኑሯ ሶ ዋት የሰማያዊ አንድ ከለር ነው። የሶማሊያ ጋር ያላችሁን ይሁና ሶማሊያ ጋር የደም ትስስር እንዳለን ድብቅ ነው እንዴ? ምንድነው ዛሬ 50 40 ዓመት ውጊያና ግጭት ስለተፈጠረ ሁለተኛ ጅቡቲ የለውም የደም ከለር ሰማያዊ፣ ደቡብ ሱዳን የለውም ሰማያዊ የለውም። ስለዚህ ምንድነው ሰማያዊ ከሶማሊያ ጋር ብቻ የሚያገናኘው? ምንድነው የሚያገናኘው? ሆን ተብሎ ይሄን ፕሮፓጋንዳ ለማጠናከር የሶማሊያ የታላቋ ሶማሊያ ፍላጎት አላቸው የሚል ከሆነ የታላቋ ሶማሊያ ፍላጎት ያለው የሶማሌ ክልል ህዝብ በአሁኑ ሰዓት የለም። ትናንት ኖሮ ሊሆን ይችላል። በተለያዩ አገዛዞች ውስጥ በነበሩ ፖለቲካዎች ምክንያት ዘላን ሰርጎ ገብ የተባለ ሲገፋ ኢሊቱ የዛ አይነት ስሜት ይዞ ሊሆን ይችላል። ዛሬ ግን የዛ አይነት ነገር አይደለም ያለው። ዛሬ ያለው ከአገራዊ ግንባታው ጋር አብሮ ሆኖ የራሱን መብት ማስከበር ነው። ባይዘው በሶማሊኛ ማወራቸውን ነገሮች ተተርጉሞ ብትወስዳችሁ ደግሞ የበለጠ ይሄ እየተባለ ያለው ምን ያህል ፉርሽ እንደሆነ ለምሳሌ እኔን በሶማሊኛ ሶማሌ ደሜና አለ የሚሉ ሰዎች ደግሞ በሌላ በኩል ደግሞ በሶማሊኛ ቤተክርስቲያን ያመጣብን ጥምቀት ከተማ እንዲህ ነው ያደረገው እሱ ብለው እኔን ክርስትና ራሱ የሚከሱ ሰዎች ናቸው ይሄን ያቀርቡት። ሶ ኮንሲስተንት ሆኜ ነው ይሄ ነገር የመራ ያለሁት። በተረፈ በተለያዩ መድረኮች ላይ ስለ ሃይማኖት እኩልነት፣ ስለ ብሔሮች መቻቻል ኢቭን የስርዓቶች ጭቆና ሲባል በብሔር ላይ እንዳልነበር ሶማሌ ህዝብ በተለየ ሁኔታ ከሌላው ተመርጦ ተጨቁናል የሚል እምነት የለኝም እያልኩ በየመድረኩ ለስማቶች ሲናገር ያሉበት ቪዲዮዎች አሉ ከተፈለጉ ማለት ነው። እንደ ምሳሌ ማነሳው ሁሉ ጊዜ እንዳውም በኢህአፓ ጊዜ ማን ሶማሌ ሞተ ከ500 ሺህ በላይ ኢትዮጵያውያን ተገደሉ በሚባልበት ጊዜ። ስለዚህ ጭቆናውን ቢሆን ስርዓታዊ ነው። የተጨቆነውም ህዝብ ለአንድ ብቻ የተደረገ ጭቆና የለም የሚል አቋም ነው ትላንትናም ዛሬ የነበረኝ። እሺ በይሄን እንደነዚህ አይነት ጉዳዮችን እንቶ 18 የሚስጥር እስር ቤቶች ስለመኖራቸው በተለይ የእርድ ቦታ የሚከናወንበት ወንዶቹ የሚደፈሩበት በተለይ አንድ ልጅ 78 ሰዎች መሞታቸውን ዋናው ግን የጉዳዩ ማጠንጠኛ ሆኖ በዚህ ሰው የቀረበው ሸፊቅ አብዱል ከሪም የሚባል ልጅ ተነስቶ ነው ከባለስልጣን ልጅ ጋር ተጣልቶ በመግባቱ ምክንያት ሊከስ ሄዶ ታሰረ፣ ተደፈረ፣ ሞተ ወዘተርፈ። እንዲህ አይነት ማት ነገር ይነሳባቸዋል ጣቢያዎቹ አካባቢ። እዛ ላይ የተቀነባበረው ውሸት ሙሉ በሙሉ በክልሉ ያለ ነባራዊ ሁኔታ አይደለም። ሞተ የተባለው ልጅ ተጣርቶ እስር ቤት ውስጥ ምንድነው ይሄ አፔንዲክስ የተፈጠረበት ልጅ እንደነበረ ከተማ ውስጥ አመፅ ተፈጥሮ ሰዎች ተንጋግተው ተገደለ ተብሎ ቤተሰቡ ጋር ተሰብስበን ተነጋግረን ምንም አይነት የግድያ ሁኔታ እንዳልተፈጠረ የተጣራ ጉዳይ ነው። እስር ቤት ሰው መሞት አይችልም የሚባል ከሆነ ሌላ ጉዳይ ነው። ቻይና ግሩፕ ነህ ተብሎ ለክስ ያለው እዚህ ጋር ነው። አሁን ሃፍ ትሩዝ የሚባለው እንግዲህ አንድ ሰው ነው የምናወራው። ከዚህ ኢንተርቪው በኋላ ደግሞ ሄደህ የፖሊስን እዛ ጉዳይ ሁኔታ ብታይ ጥሩ ነው። የሕክምና ሪፖርት ብታይ ጥሩ ነው። የሞተው እንትን ስለሆነ ማለት ነው ጤና ጣቢያ ነው የሞተው። ስለዚህ ኮዝ ኦፍ ዴዝ ማለት ትችላለህ ማለት ነው። ሆን ተብሎ ባይገደልም በእስር ቤት ውስጥ የተወሰነ እንዝላልነት ሊኖር ይችላል በሚል የኢትዮጵያ ሰብአዊ መብት ኮሚሽን ያውቃል ይሄን ጉዳይ ክትትል አድርጓል። ይዙ ብራንች አላቸው ሄደም ቼክ ማድረግ ትችላለህ። አዎ ስለዚህ ተደፍሯል እንዲሆናል ወጥ ሙሉ በሙሉ የበሬ ወሬ ታሪክ ነው የለም። እንዲያውም በእኛ ክልል ደረጃ አሁን ቀይ መስቀል ሁልጊዜ እስር ቤቶች እንዲመጣ እናደርጋለን እንዲያ እናደርጋለን። የፌዴራል የፓርላማ ተወካዮች ምክር ቤት የህግና የህግ ጉዳዮች ጉብኝት ያደርጋሉ። እንደ ምሳሌ የምነሳው ክልላችን። ሁለተኛ ክልሉ በጣም ከፍተኛ የሆነ ጫና በነበረበት ጊዜ እነ አምነስቲ ኢንተርናሽናል እነ ሁማን ራይትስ ሪፖርት የሚያወጡበት ሁኔታ ነበረ። አንድ የወጣ ሪፖርት አይተሃል? ዛሬ መረጃ ስለሌላቸው መረጃ ማግኘት ስለማይችሉ መምጣት ስለማይችሉ የለም አታገኝም። ሶ ዊ አር ቬሪ ፕራውድ በሁማን ራይት ሪከርድ በክልሉ ባሳየ ነው ኮርተን ደረታችን መተን የምንሄደው ከአሜሪካና ከአውሮፓ ስታንዳርድ በተሻለ ደረጃ ሰብአዊ መብት በክልላችን ይከበራል ብዬ አፌን ሞልቼ መናገር ይችላል። ከአሜሪካና ከአውሮፓ በተሻለ ደረጃ በክልላችን ሰብአዊ መብት ይከበራል። ይሄን አስከብረናል። ህዝቡ ጋርም ጥያቄ አይደለም። ባይዘው እንደዚህ አይነት ነገር በእነዚህ በፌክ ሲሞች የሚወጡት እንጂ ከተማ መሀል ብትሄድ ይሄ አይደለም። እንደዚህ አይነት ናሬሽን በሽማግሌ አይቀርብም፣ በሃይማኖት አባቶች አይቀርብም፣ በክልሉ ፓርላማ አይቀርብም፣ በክልሉ አመራር አይቀርብም፣ በፌደራል አመራር አይቀርብም። የለም
ከእስር ቤት ከመሳሰሉት ባሻገር ሰብአዊ መብት በተለያየ መልኩ ብዙ መገለጫ ስላለውና በተለይ ጅጅጋ ከተማ ላይ የሚኖሩ ሀበሾች ከመኖሪያ ቤት ጋር ተያይዞ ከንግድ ቤቶች ጋር ተያይዞ የሆነ የተለቀቁብን ሀብታሞች አሉ። በግዴታ አስገድደው ሽጥልኝ የሚሉ ሸጠን ካልተገኘን ደግሞ ካርታችን ተቀይሮ ነው የሚጠብቀን። ከተማ አስተዳደር ስንሄድ ኦልሬዲ ካርታው ተቀይሮ የለም የሚባልበት ሁኔታ አለ። እንደውም ነጋዴዎቹ የቁጥ ነው የምንሸጠው ይሄን ለኔ ነው ያሉኝ። ስለዚህ ያሉኝ ደግሞ አንድ ሁለት ሰዎች ብቻ አይደሉም፣ በርከት ያሉ አካላት። ስለዚህ ይሄ ከሰብአዊ መብት ጋር አንዳንዶቹ ነጋዴዎች ኢቭን ንግድ ፍቃድ አውጥተው ሆቴል ግሮሰሪ የሚሰሩ ሰዎች ይሄ ማለት እስልምናን መከተል ሌላ ጉዳይ ነው። ነገር ግን የንግድ ጉዳይና ይሄ ሴኩላር ዓለም ነው። ሴኩላር በሆነበት ሁኔታ ላይ ግን የሆነ 1 ሰዓት ላይ 2 ሰዓት ላይ ሲሆን ክልሉ ግብር እየሰበሰበ ቢራ አትሸጡም ዝጋ ወዘተርፈ ሚል ግን በየአካባቢው ሞልቷል የሚል የአንድ ሰው ወቀሳ ሳይሆን ማት ሰዎች ናቸው የነገሩኝ። ምንድነው ይሄ መረጃ የሉትም ወይ? ኦኬ፣ በሁለት መልኩ ነው የማየው። አንደኛ የፍትህ ስርዓቱ ውስጥ ያሉ ችግሮች አሉ። ይሄ በአንድ ብሔር የተወሰነ አይደለም። እሮሮች አሉ ከመሬት ጋር የተያዘ በተለይ ጅጅጋ አካባቢ ከቀበሌ ቤቶች ጋር የተያዘ በሶማሊኛ ደግሞ እስትፈልገህ በዚህ የሚካሰሱ ሶማሌዎች የሉም ወይ? በጎሳ የገሌ ጎሳ ወሰደብኝ የገሌ ወሰደብኝ የሚሉ የሉም። ቼክ አድርግና አሉ እሮሮች አንዳንድ ቦታዎች ላይ ግን በብሔር የተወሰነ አይደለም። ፌር የሚሆነው ጥያቄው የሶማሌዎችን ሽማግሌ ምናምን ስለሚገባበት ሌላ የፍትህ አቬኑ አለ። ሽማግሌ ይገባል፣ ምን ይላል፣ በጎሳ ይነጋገራሉ ምናምን ነገሮች አሉና ምናልባት ሶማሌ ላልሆነ አካል ትንሽ ሞር ጠንከር ያለ ሊሆን ይችላል። ኬዞቹ ብዙ ናቸው ብዬ አላምንም። ከኢንተርቪው በኋላ ዶክመንት አድርገህ ብታመጣልኝም ደስ ይለኛል። ፐርሰናሊ በፕሬዝደንቱ ኦፊስ ምክትል ፕሬዝደንትና እኔ እነዚህ አይነት ጉዳዮችን የሚፈልጉ አንዳንድ ማጋጨት የሚፈልጉ ሰዎች ስላሉ ክትትል እናደርጋለን። በግሌ ደግሞ ይሄን የነገሩ ሰዎች የፕሬዝደንት ቢሮ ኢንተርቪው አድርጎ ሶልቭ ያደረጋቸው ችግሮችን ካልነገሩ ፌር አይደሉም። በብዙ የሚቆጠሩ ኬዞች እኛ ኢንተርቪው አድርገን ዞር በል ብለን ያባረርናቸው ማለት ሰዎች አሉ። ይሄን ደግሞ ብትጠይቅ አሉ ማህበር ስላላቸው ማለት ነው። እስቲ እንደዚህ አይነት ጉዳዮች ሲያጋጥሙ ምንድነው የምትባሉት? እንዲያውም እዚህ ጋር ወደ ፍትህም አንሄድም። እኛ እዚህ ብዙ ቦታ ላይ የሚሰጠው ኢሜጅ ጥሩ ስላልሆነ አንተ እረፍ ነው የምንለው። ሶማሊያ ተናጋሪው ብዙ ጊዜ አንተ እረፍ ነው የምንለው። አንዳንዶቹ ሁሌም ሶማሊያ ተናጋሪው ጥፋተኛ ነው ማለት አይደለም። አንዳንዴ የአባቴ ቤት ነበረ በዚህን ጊዜ እገሌ ወስዶብኝ እገሌ ተሰስቶብኝ ምናምን የሚሉ ሰዎች አሉ። አሁን አንዳንድ እኮ ይሄንን ምስክርነት የሚሰጡኝም አሉ። ግን እኔ አሁን ግራ እስኪገባኝ ድረስ በዚህ ደረጃ እንባ እያፈሰሱ በቃ መጥቶ የሆነ ሶማሌ ወሰደብኝ ለማን ነው አቤት ያሉት ነው ጥያቄ። አሁን እዚህ ጋርም ሌላ ፕሮፓጋንዳ እንዳይኖር አሁንም ቢሆን ከዚህ ኢንተርቪው ጋር ነግርህ ህጉ ለሁሉም እኩል ነው። ስለዚህ አበሻ ነህ ሶማሌ አይደለም ምናምን የተባለ ካለ በዚህ አጋጣሚ የከተማ ማዘጋጃ ቤት ሄደዋል ወይ? እኛ ጋር መጥቷል ወይ? ጸጥታ ቢሮ ሄደዋል ወይ? ፍትህ ቢሮ ሄደዋል ወይ? አመልክቷል ወይ? ካላመለከተና በውስጥ ቤቱ ቁጭ ብሎ የሚያወራ ከሆነ ይሄ ሌላ ዓላማ ነው። ችግር የሚፈታው በዛ መልክ አይደለም። ስለዚህ አሁንም ቢሆን እንደዚህ አይነት ችግር ያለባቸው ሰዎች ካሉ እናንተ ግን በተለየ ሁኔታ ነው በከንቲባ ጽህፈት ቤት በተለየ ሁኔታ ይህን ጉዳይ የምትከታተሉት እርስዎና የዚህ ፕሬዝዳንት ጽህፈት ቤት ኃላፊ ዶክተር በእርግጠኝነት እንትን አይደለም እንደዋዛ እንድታዩት ስለማልፈልግ ነው። ማለት ሁሉም ሰው በተመሳሳይ ይዋሻል ወይ? የፕሮፓጋንዳ የፕሮፓጋንዳ ሰለባ ሆኗል ወይ ብዬ ስለማልገምት ከንቲባ ጽህፈት ቤታችሁ በትክክል ከብልሹ አሰራር የጸዳ ነው? እውነት ለይቶ አንገላታም? ከሶማሌ ውጪ ያሉትን ብላችሁ ታምናላችሁ? እንዴት ነው የምንለየው? ይሄ አቤቱታው በፎርማል መንገድ እኛ ጋር ካልደረሰ እኛ በመረጃ ደረጃ ግምገማ ስልት የላችሁም? ንጹህ ነው ከብልሹ አሰራር ከተማ አለ። ከህዝብ ጋር ስብሰባ ይደረጋል። በመድረክ ላይ ካልተነሳ ወይ በጥያቄ ካልቀረብ እንደታውቀዋል። እኔ የሚመስለኝ ሁለት ነገር ነው። የተወሰነ ችግር ይኖራል። አብዛኛው ደግሞ በፕሮፓጋንዳ የሰማውን ተባለ እያለ ስለሚያወራ ነው። ስለዚህ ምናልባት 10-6 ሰዎች እንደዚህ ያጋጠማቸው ይሰማና ሌላው ደግሞ እንዲህ ችግር አለ ያማረረ የሚሄድበት ሁኔታ ያለ ይመስለኛል። የችግሩ ጥልቀት ባልከው ደረጃ ነው ብዬ አልገመግም። ማታ እንትን እንዳትሸጡ ተባለ ምናምን የሚባል ነገር ካለ እኔ አሁን ከአንተ ነው የሚሰማው። አንተ ራስህ አሁን እዚህ ከተማ ስትኖር
ስለ ግልህ ላይፍ ኢንተርቪው ያደረገ ሰው አለ ማለት አንተ የምትበላውን የምትጠጣውን የጠየቀ ሰው አለ? የለም። እኔ በምትሄድበት ቦታ የምትፈልገው ነገር አታገኝ። አሁንም እዚሁ ለተመልካቾች እኔ እየተናገርኩ ያለሁት መታችሁ በተለይ አቤቱታ በተለያየ መልኩ የምታቀርቡ አካላት አሁን ማት ሰዎች እዚህ በተለይ ሀረር መውጫ ነው የሚባለው አካባቢ ላይ ከዚያ ነው ይሄ በጣም አቤቱታ የደረሰኝና የለም የለም እንደዚህ አይነት ነገር የለም አይደል እያልኩ ያለው። እሺ በሁሉም ሶሳይቲ ውስጥ አክራሪዎች፣ በሁሉም ሶሳይቲ ውስጥ አጥፊ ኃይል ይኖራል። ያን ኃይል የምንታገለው በጋራ ነው። መረጃ በመስጠት ፊት ለፊት ወጥቶ ይሄ ችግር አለ በማለት ነው እንጂ በፕሮፓጋንዳ እንታገለውም። ስለዚህ አሁንም ቢሆን ህጉ ግልጽ ነው። ማንም ሰው የፈለገውን ሃይማኖት ፕራክቲስ የማድረግ የፈለገውን የመሸጥ የፈለገውን የማድረግ ህግ ነው፣ ሴኩላር ህግ ነው እዚያ። ከዚህ አንጻር ይሄንን ህግ ተላልፏል የተባለ አካል ካለ ጥቆማው ለኛ ብቻ። ሌላ አሁንም ወደ መሰረታዊ ወደሆነው የዚህ ከተማ ጥያቄ ደግሞ ስመጣ ያስታውሱ እንደሆን ቅርብ ጊዜ ኮሪደር ልማቱ ከመመረቁ አንድ ወር አስቀድሞ መጥቼ በደንብ ወደ መጨረሻው አካባቢ ላይ በደንብ ምናልባትም የባይፐርስ ሚዲያ ስለነጻ ሀሳብ ከኮሪደር ልማቱ የጀመረ ይመስለኛል በርካታ ጉብኝቶችን አድርጌ ነበርና ይሄን ፕሮግራም የተመለከቱ የዚህ ክልል ነዋሪዎች ማታ በአጋጣሚ ትናንትና ከባድ ዝናብ ነበር ዘንቦ የነበረው ጎርፍ በጎርፍ ሆኖ ነበር ከተማውና አንተ የብልጽግና ሳክሳም አሉኝ መንገድ ላይ አይተውኝና ያ የዘመርክለት ኮሪደር ልማት ይሄ ነው የሚል ነገር እንዴት ነው የተሰራው? ወደፊትስ ተስፋችሁ ምንድነው? በጣም ማታ ጎርፍ ነበር። ከዚያ ደግሞ ልክ ሲበርድለት ደግሞ ጠዋት ምን አየው ለመሻገር ብለው የሆነ ድንጋይ በቃ የተለያየ ቆሻሻ መንገዱ ላይ ለመሻገሪያ እንዲመቻቸው ማታ ያደረጉት ጠዋት ሌላ አስፋልቱ ላይ ጉዳት እንዳይፈጥር ምን ጥንቃቄ መደረግ አለበት? አሰራሩ ላይስ እንዴት ነበር? ባላችሁት ልክ አልተሰራም ወይ? ለምንድን ነው እንደዚህ ነው? አንዩዥዋል የሆነ ከባድ ዝናብ ዘንቦ ነው እንጂ በዚህ አካባቢ ከምጠበቀው ዝናብ አንጻር ሲዘንብ ቆይቷል እኮ። ጥሩ ስራ ነው የተሰራው በኮሪደሩ ላይ። ግን አልፎ አልፎ መድፈን አለ። ይሄ የተለያየ አካባቢ ለዚህ ለዋናው አስፋልት ኮንትሪቢዩት የሚያደርጉትን የመድፈን እንትኖች በቆሻሻ መድፈን ፕራክቲሶች አሉ። በተለይ ላይ ከአርበራ ሆስፒታል አካባቢ ማታ ሰምተናል መረጃውን። በአንዴ ሁሉም ፐርፌክት ላይሆን ይችላል። የተሰራው ስራ ግን በሁሉም ኢንጂነሮች የታየ ይሄ ከተማ በጎርፍ የሚወሰድበት ሁኔታ ነው የነበረው። ስለዚህ አሁን አስፋልት ላይ ለሚወጣ ፕሮፓጋንዳ አለችበት ትንሽ ችግር ግን እኔ ሳይንስ ላይ ነው ማኔጅመንቱ ሐምዲ ምን ብሎኛል ያኔ አስፋልትን መንገድ የሚያደርገው ማስተዳደሩ ነው የሚል ነገር ነግሮኝ ነበርና ማስተዳደሩ ላይ አሁንም ሲሪየስ የሆነ ነገር ካልታየ አሁን ጠዋት አሁን የሚመለከታቸው አካላት ቢያዩት የሆነ አረም ምናምን ሁሉ ነው ጎርፉ ይዞት የመጣው ሳይሆን ሰዎች ለመሻገር ብለው እንትን ያሉትና እሱ ከአስፋልት ጋር እንዴት ነው ፕራክቲስ እኮ ገና ነው። ህዝቡ ማስተማር ያስፈልጋል። በአንድ ጊዜ ቀጥ አይልም ሁሉ ነገር። ለምሳሌ ይሄ ሲዌጅ ውሃ መተላለፊያዎችን ጆኒያ ምናምን ቆሻሻ እየጣለ የሚደፈሙ እኮ ህዝቡ አካባቢ ያሉ ሰዎች ናቸው። አንዳንድ ሰዎች ናቸው። አንዳንዱ ጭራሽ የሽንት ቤቶችን እዛ ላይ የሚቀላቀልበት ሁኔታና ሁሉ የሚበላሽበት ሁኔታዎች አሉ። በስርዓት ለማስተማር እየሰራን ነው። ከጊዜ ወደ ጊዜ ይሻሻላል። ትናንት የዘነበው ዝናብ ግን አብኖርማሊ በጣም ከፍተኛ ዝናብ፣ እንደዚህ ከበድ ያለ ያልተጠበቀ ዝናብ ሲኖር ከኤክስፔክቴሽን በላይ አንዳንድ ነገሮች ሊፈጠሩ ይችላሉ እንጂ ስራው በማንኛውም መስፈርት በጣም ቆንጆ ስራ ተሰራ የተመሰከረልን። ሌላ አንድ መጠየቅ ኮሪደር ላይ የተለየ አቴንሽንም ስላለ ነው። በእኛ ሀገር ብቻ ሳይሆን ፖለቲካው ነው አዲስ አካባቢ ላይ ኮሪደር ፖለቲካም ስላለች ነች። አሁን ኮሪደር ማለት ጠብ የሚል ዝናብ አስፋልቱ ላይ አይመጣም አይደለም። ልክ ነው። ስለዚህ ኮሪደር ላይ ያለ ፖለቲካ ለየት ያለ ፖለቲካ ኮሪደር ፕሮጀክትን ለማጠልሸት ውሃ በዘነበ ቁጥር ይሄው ምን ማለት ውሃ ይታይ እንግዲህ ኮሪደር ባይሰራ ከተማ እንዴት ይሆናል? ሌላው ግን ማንሳት ያለብኝ ለምሳሌ እናንተ በተለይ ከህወሓት ስርዓተ መንግስት ጋር ተያይዞ ክልሉ ሲቦጦቦጥና ሲገፋ የነበረ ባለመብት ሳይሆን ባለመብቱ ህወሓት ሆኖ ከበላይ ሆኖ ክልሉን ሲዘርፍ ሲገፍ የነበረና ሲጨቁን የነበረ ከተጠቃሚነት አኳያ ወዘተርፈ ህዝቡ ምን ያህል ተጎጂ እንደነበር የምታነሱት ነገር አለ። አሁን ደግሞ ከብልጽግና ጋር ውህድ ፓርቲ ሆናችሁ ተቀላቅላችሁ እግራችሁን ወደ መሀል ሀገርም የማስገባት ፖለቲካሊ ማት ነገር የሚታዩ ያሉ የሚመስሉ ነገሮች አሉ። ግን አሁን ከፍትሃዊነት አኳያ እንግዲህ የፓርቲ ጉዳይ
የፍትሃዊ መሆን አለበት። በሁሉም የፓርቲ አባላት መዋጩ የሚገነባ የሚተዳደር እስከሆነ ድረስ ምናልባትም እንደውም እናንተ የዋና ጽህፈት ቤት ኃላፊውም የዚህ ክልል ተወላጅ እንደመሆናቸው መጠን አሁን ክልላችሁ ጅጅጋ በመሰረተ ልማት በጣም አሪፍ ሆኗል። ከዚህ በሁሉም ነገር በቴሌኮም፣ በመብራት፣ በመንገድ፣ በዚህ በአየር መንገድ፣ በበረራው ማዕት እንትኖች ሁሉ ታድሰው ጥሩ ነው። በቃ ምንም ነገር ማዘጋጀት ይችላል። ነገር ግን አንድ ጊዜ ከሚደረጉ የዚህ የምረቃት ስነ ስርዓቶችና የምክር ቤት ስብሰባዎች ባሻገር ወር የሚቆይ 15 ቀን የሚቆይ እንደና አዳማ የፓርቲ ኮንፈረንስ እዚህ ሲካሄድ ለምንድን ነው የማይካሄደው? አትጠይቁም ወይስ አንድ ቦታ ላይ ብቻ ወይም ደግሞ አንድ አካባቢ ላይ ብቻ ተወስኖ የቀረ የፓርቲው አጠቃላይ እንትኑ አንደኛ ከተማውን መልመድ ስላለበት የሆነ ነገር አላይምና በዚህ ልክ ነው ተሳትፏችን መብታችን የሚል ነገር አይመስልም። መብታችንን በጅጅጋ ላይ ፓርቲ ኮንፈረንስ ከማዘጋጀት ጋር ብቻ የተያዘ አይደለም። በእርግጥ ግን አንዱ መገለጫ ነው ብዬ ነው። እሱም ቢሆን ተካሂዷል። የፓርቲ ስራ አስፈጻሚ ስብሰባ እዚህ ክልላችን ተካሂዷል። ታውቃለህ ነው እያልኩ ያለሁት እኔ ከሁለት ቀን የዘለሉ ትልልቅ እንትኖችን ቢዘጋጅ አንደኛ ከተማውንም ተጠቃሚ ከማድረግ አኳያ፣ ሁለተኛ ከማነቃቃት አኳያ ፓርቲውንም በደንብ በሁለት እግሩ እዚህ እንዲቆም እኮ አንፈልግም እኮ አላልኩም። ብዙ ጊዜ ፓርቲው አሁን ስብሰባ ሲያዘጋጅ ካለው መሰረተ ልማት አንጻር ከሆቴሎች አቅርቦት አንጻር ነው የሚያየውና አዳማ ብዙ ጊዜ የሚመረጠው ለፎከስም ነው። አዲስ አበባ አካባቢ ያሉ ሰው እዛው ከተካሄደ ትራንስፖርት እንትኑም መጉላላትም ስለሚፈጠር ብዙ ጊዜ በርከት ያለ ሰው በሚኖርበት ጊዜ አዳማ ነው የሚካሄደው። ከአዳማ ስብሰባ በኋላ ግን በየክልል ከተሞች ይካሄዳል፣ ይዘጋጃል። አንዳንዴ በክልላችን ብቻ ተወስኖ ሌላ ጊዜ ደግሞ በህብረ ብሔራዊ ሆኖ የሚካሄድበት ኮንፈረንሶች ይካሄዳሉ። ተካሂዷል። በርካታ አመራሮች እዚህ መጥተው አሰልጥነዋል። ከሌላ አካባቢ ልብ ብለህ ካላየህ ነው ሞር የሆቴል ፋሲሊቲው የሸቤሌ ሪዞርት እየጨመረ ሲሄድ ደግሞ እንዳልከው የአዳማን የሚያክል አቅም ሲኖርን ደግሞ እዚህ መጥቶ እንዲካሄድም እንፈልጋለን። ፑሽም እያደረግን ነው። አንደኛ ክልሉ ሰላም ነው። ይሄ ራስህ ሳይሆን በንግድ አለመስተጓገል፣ በእንቅስቃሴው፣ በሁሉም በሀገራችን ደረጃ ባለፉት 8 ዓመታት ወደዛ የተጠጋ ነው። ከለውጡ በኋላ ክልሉ ሰላም ብሎ ነው። የህዝቡ ነፃነት የተጠበቀ ነው። የብሔሮች መቻቻል በክልሉ ውስጥ በከፍተኛ ደረጃ የሚጠበቅ ነው። ችግሮች የሉ ማለት አይደለም። የክልሉ ሰላም ነው። ጎሳዎች የተጋጩ አንዳንዴ አይጋደሉ ማለት አይደለም። በዛው መጠን ደግሞ ብሔሮች መቻቻል አለ ሲል ደግሞ የሚያጠፋ ሶማሌ የሚያጠፋ ሌላ ሰው የለም ማለት አይደለም። ይሄ አብኖርማል ነው፣ አይጠበቅም። ሲስተማቲክ የሆነ ግን በዚህ ደረጃ መዋቅር አውቆት የሚደረገው ነገር አይደለም። ይሄ አንድ ነው። ስለዚህ የሰብአዊ መብት ላይ የተነሱ ነገሮች ውሸት መሆናቸው የሌሉ መሆናቸውን በዚህ አጋጣሚ ሰላም፣ ልማት እና ሰብአዊ መብት የተከበረበት ክልል መሆን አንዱ መልእክት ነው። ክልሉ የመገንጠል ፍላጎት አለው የሚሉ አካላት ትላንት ክልሉን ይገነጠላሉ እያሉ የኛን ህዝብ ሲገሉ የነበሩ ሰዎች ናቸው። የመሊካችንን ተገንጣይ ናቸው የተባለ የምንገደልበት ሁኔታ ሊኖር አይችልም። ህዝባችን ዛሬ ኢኮኖሚክ ኢንቴግሬሽን እየፈጠረ ነው። አዲስ አበባ አካባቢ ከ700 የቤስት ግብር ከፋዮች ውስጥ ቢያንስ ወደ 10% አካባቢ ሶማሌ የሆነበት ጊዜ አምና ብቻ ነው የታየው። ወደ ኢኮኖሚ እየገባን ነው። ወደ ፖለቲካው ኢንቴግሬት እያደረግን ያለ ነው። ወደ ሴኩሪቲ ሴክተሩ አካባቢ የመግባት ሁኔታዎችም ሰሞኑን ራሱ ወደ ፓይለት መግባት የሚፈልጉ ወጣቶችን የመለመል የቆየ ነው። ኢንተረስቱ አሁን ዳር ሆኖ ማክረፍና ተጨቁኛለሁ እንዲሆን ያለ ሳይሆን መሀል ገብቶ መብትን ማስከበር የሚል አቋም ያዝ ነው። የመገንጠል ፍላጎት ቢኖር በጣም ሰነፍ ተገንጣዮች ነን ማለት ነው። ምክንያቱም ህዝባችን ሰላም እንዲያስከብር፣ ድንበር ኃይላችን እንዲጠብቅ፣ ብሔሮች እንዲቻቻሉ፣ የሃይማኖት መቻቻል አይደለም ተገንጣይ የሚሰራው። ተገንጣይ ነገሮች እንዲጦዙና ሰው እንዲገዳደል ነው የሚሰራው። እየሰራን ያለ ነው አገር የማረጋጋት ስራ ነው። በምስራቁ አገራችን ክፍል በሰራ ነው ስራ ነው የአገር ሰላም እና ደህንነት የተጠበቀው የሚል እምነት አለ። ትልቁ ቀጠና የሀገራችን ቦርደር የምስራቁ አካባቢ ነው ከኬንያ እስከ ጅቡቲ እና በዚህ ዙሪያ በተሰራው ስራ ነው የሀገራችን ደህንነት የተጠበቀ ያለው የሚል እምነት አለ። ኮንትሪቢዩት ያደርጋል የሚል እምነት አለ እና ተገንጣይ እንደዛ አይሰራም። ገንጠል የክልሉን ስያሜና ባንዲራ ከመገንጠል ጋር የሚያገናኙ ነገር የለም። ፎር ዛት ማተር የክልሉ ባንዲራን ወደ ኢትዮጵያዊነት መልሻለሁ፣ ሰማያውያን አንስቻለሁ
የክልሉን ስያሜ ኢትዮጵያ ሶማሌ አድርጋለሁ ያለው እኮ ነው ቀሳውስት ሲያርድና ፓርላማ ሰብስቦ ይገነጠላሉ ሲሉ የተገኘው አካል አልነበረም? ሐምሌ 28 እዚህ ከተማ ላይ ምንድን ነው የተፈጠረው? ስለዚህ በባንዲራ ምልክትና በስያሜ አይደለም አገር አንድ አመራር ተገንጣይ ነው አይደለም ነው ነገር። ተገንጣይነት የሚሰሩ አካላትን የማይወቅሱ ሰዎች ናቸው እኛን የሚወቅሱት። ተገንጣይ በታሪክም አገር ሲያስገነጥሉ የሚታወቁ ኃይሎችን የሚደግፍ አካል ነው። እንዲያውም የኢትዮጵያ ሕዝብ ጠግቦ ነው ዝም ብሎ ህወሓት ኢህአዴግን ያወረደው። የብዙ ዘገባቸው እምድምታ የኢትዮጵያ ሕዝብ ምንም ሳይቸግረው ሰላም ሆኖ ምንም ጠዋት ተነስቶ ብቻ ኢህአዴግ አልፈልግም ያለው ምንም ጭቆና ሳይኖር ነው። ኢኮኖሚ ጥሩ ሆኖ ሰላም ጥሩ ሆኖ ጸጥታው ጥሩ ሆኖ እያለ ተነስቶ ችግር ውስጥ ገባ የሚል ድምዳሜ እንምታ ያላቸው መረጃዎችን የሚያስተላልፉ ኃይሎች ናቸው። ዛሬ የሶማሌ ክልል ሊገነጠል ነው የሚል ሰዎች ዛሬ ኦብነግ እንዴት ነው አቋሙ በክልላችን? እንግዲህ እነዚህ ተገንጣይነትና አሸባሪነት ከተባሉ አሸባሪ አልሸባብ ነው። አልሸባብ በክልላችን ያለው ሁኔታ ምንድን ነው ያለው ሁኔታ? አለ አንድ ፍንዳታ ተካሂዷል። እስከ አዲስ አበባ ጊዮን ሆቴል ሲፈነዳ አልነበረም በኢህአዴግ ጊዜ? አሁን ብቻ ነው የአገር ደህንነት የተጣሰው? ለምሳሌ እንዴት ገባ? ገብቶ ሲዋጋ አልነበረ እንደ ውስጥ በአብዲሌ ጊዜ ይዋጋል። ከዛ በፊት በሄሊኮፕተር ጭምር ውጊያ ሲካሄድ አልነበረም እንደ ክልላችን? ኢትሃድ የሚባል ድርጅት አታስታውስም? እስከ ድሬዳዋ እስከ ራስ ሆቴል እስከ ምንድነው ጊዮን ሆቴል የሚፈነዱበት ሁኔታ ጠንካራ መንግስት አለ በተባለ ጊዜ ይሄ ሲፈጠር አልነበረም? ሶ የሴኩሪቲ ችግር ያጋጥማል። ሪስፖንሱ ነው ዋናው። ቦርደር ላይ በገጠመን በጣም ደግሞ ኮርዲኔትድ በሆነ ሁኔታ ሁለተኛ ዙር የህወሓት ወረራ በተፈጠረ በሁለተኛው ቀን ነው በዚህ ውጊያ ተከፈተ። በ10 ቀን ውስጥ ከመከላከያ ሰራዊት ጋር ሆነን ከፌደራል ኃይሎች ጋር አብረን ሆነን ያንን ጸጥ አድርገን እስካሁን ሰላም ነው ያለው። አሁንም ሙከራ ሊኖር ይችላል። 100% ፉል ፕሩፍ የሆነ ሴኩሪቲ አፓራተስ የትም ዓለም የለም። ሶ ይሄ አሸባሪነት ከተባለ ይሄን የታገለ ነው። የመገንጠል የሚባል ስሜት ደግሞ ከተባለ እዚህ ያለው ክልል ያለው አመራር ፌደራል ያለው የሶማሌ ክልል አመራር ያለው አቋም አሁን የአገሪቷ አካል ሆነናል፣ የህዝባችን መብት ይከበራል፣ መታመን ጀምረናል እንደ ክልል። እንዲያውም ብዙ ጽሁፎች በሶማሊኛ በእንግሊዝኛ የሚወጡት ፌደራል መንግስት ሶማሌ ክልልን ስላመነ ነው ክልሉ ሰላም የሆነው የሚሉ ናቸው። ሻራ አረጋለሁ ስለታመን። በተረፈ የብልጽግና ፓርቲ አባል ነን። የፓርቲው አሰራር አለ። ስብዕናን የሚነኩ ነገሮች ለምሳሌ አንድን ግለሰብ ወደ ስልጣን የማውረድ ሁኔታ። ስልጣን ምንድን ነው? ትናንትናም ያለ ስልጣን ኖረናል። ነገ ጠዋትም ከስልጣን መውጣት እንችላለን። ዝግጁ ነን ለዛ። ስልጣንንና የህዝብን ደህንነት የሚያገናኝ ነገር ሊኖር አይችልም። ይሄ ግለሰቦችን ስብዕና ለማውረድ ነው። ስልጣኔ ከተነካ ምንድን ነው ስልጣን? ወጣት ማትር ጠቅላይ ሚኒስትሩ ሶማሌ ክልልን እንዲወቀሱ ሶማሌ ክልል ደግሞ ይሄ ዓላማው ይታወቃል። ዓላማው የውስጥ ክፍተት በመፍጠር ፓርቲውን ለማዳከም ጥረት ማድረግ ነው። እዚህ እኮ ክልል መሰለህ ምርጫ አሁን ይካሄዳል አለ። በምርጫው የኛ ኃላፊነት ምርጫው ሰላማዊ ሆኖ እንዲያልፍ ማድረግ ነው። ፓርቲያችን አሸንፈው እንዲወጣ ማድረግ ነው። ከዚህ ውጪ ማን ስልጣን ይይዛል ማን አይይዝም ሰከንደሪ ነው። የህዝቡ ኑሮ ነው ወሳኝ። ህዝባችን ሰላም ይሁን፣ ህዝባችን በኢኮኖሚ ይለወጥ፣ ከድርቅና ከችግር ያኔ ከሚያጋጥመው ራሱን እንትን እያለ እየለወጠ ይሂድ የሚል ኮንትሪቢዩሽን ለመስራት ነው እንጂ አሁን የተቀመጥኩበት ቦታ የአባቴ እናቴ አይደለም። ወጣት ማለት እንደዛ አይነት ማይንድ ሴት ያለው አመራር ካሁን በፊት ስለታየ ሁሉም ሶማሌ እንዲህ ነው ባይዘው ስቴሪዮታይፕ አለ። ባይዘው ሶማሌ ክልልን ለምሳሌ የሆኑ በቃ እብድ የሆኑ ሰዎች ያሉበት ሌቦች የሆኑ ያሉበት የሚል በፕሮፓጋንዳ በህወሓት አፍቃሪዎች ዘንድ አለ። ለምሳሌ መለስ ዜናዊ አንድ ጊዜ ሶማሌ ክልል ቀዳዳ በርሚል ነው አለ። እዚህ የሚሾመው ሰው የሚሾመው ራሱ ነው። ሌባም ከሆኑ ሌቦችን የሚሾመው ራሱ ነው። አዎ ራሱ ነው የሚሾመው። ራሱ ህዝቡ ያልመረጣቸውን እሱ የሚሾማቸውን ሰዎች ሲሰርቁ ደግሞ የሚሰደበው ሶማሌ ህዝብ ነው፣ ሸዋሚ አካል አይደለም። እና እንዲህ የተፈጠሩ ብዙ እንትኖች ስላሉ የሶማሌ አመራርም የሆነ የሶማሌ ህዝብ ከዚህ አይነት ሌብሊንግ ተሻግሯል። በአሁኑ ጊዜ ለአገር ምሰሶ የሆነበት ሁኔታ ነው ያለው።
ጠንካራ ሞር መሪዎችን አሁን ክቡር አቶ አደም የፓርቲው ምክትል ናቸው፣ የገንዘብ ሚኒስትሩ አህመድ ሺዴ ናቸው። በአፍርማቲቭ አክሽን እዛ የተቀመጡ አይመስለኝም። በችሎታቸው ተመስክሮላቸው ነው እዛ ያሉት። ቀጣይም እንደዚህ አይነት አመራርን ለሶማሌ ክልል ፕሮዲስ ያደረገ የአገር አለኝታነቱን ያስመሰክራል የሚል እምነት ነው ያለኝ እንጂ ተገንጣዮቹን የሚደግፉ ኃይሎች እኛን ተገንጣይ ስላሉ ሶማሌ ክልል ይገነጠላል የሚል ፍራቻ የለኝም። ከክቡር ፕሬዝዳንት ሙስጠፋ መሐመድ ኡመርም ጋር በቤተ መንግስታቸው ያደረግነው ቆይታ ይህን ይመስል ነበር። ሳምንት እንገናኛለን በሌላ ርዕሰ ጉዳይ በሌላ እንግዳ። ስሜነ ባይፈርስ ነኝ። ስለነበረን ቆይታ እጅግ ከልብ በጣም ነው የማመሰግነው። አቶ ሙስጠፌንም በተመሳሳይ በጣም አመሰግናለሁ። እዚህ ድረስ መጥቼ ይህን ቃለ ምልልስ ማድረግ የምችልበት እድል ስለተፈጠረልኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ።